ዛሬ እንግዲህ የማርቆስ ወንጌል ምዕራፍ 8 ላይ ደርሰናል። ምዕራፍ 1 ብለን ጀምረን ምዕራፍ 8ን ማለት ነው ከ16ቱ ምዕራፍ እንግዲህ አጋማሽ ነው ማለት ነው። ዛሬ ግማሹን እንጨርሳለን ማለት ነው። እግዚአብሔር ይመስገን እስከዚህ ድረስ ስላዘለቀን። ለማንኛውም የመጽሐፍ ቅዱሱን ክፍል የማርቆስ ወንጌል ምዕራፍ 8 ላይ ከቁጥር 22 ጀምሮ እስከ 30 ያለውን ገጸ ንባቡን ላነበብላችሁና መማራችንን እንቀጥላለን ማለት ነው። እንዲህ ይላል ቃሉ። ወደ ቤተ ሳይዳም መጡ፣ ዕውርም አመጡለት፣ እንዲዳስሰውም ለመኑት። ዕውሩንም እጁን ይዞ ከመንደር ውጭ አወጣው፣ በዓይኑም ተፍቶበት እጁን ጭኖበት አንዳች ታያለህን ብሎ ጠየቀው። አሻቅቦም ሰዎች እንደ ዛፍ ሲመላለሱ አያለሁ አለ። ከዚህም በኋላ ደግሞ እጁን በዓይኑ ላይ ጫነበት፣ አጥርቶም አየና ዳንም፣ ከሩቅም ሳይቀር ሁሉን ተመለከተ። ወደ ቤቱም ሰደደውና ወደ መንደሩ አትግባ፣ በመንደሩም ለማንም አንዳች አትናገር አለው። ኢየሱስና ደቀ መዛሙርቱም በፊልጶስ ቂሳሪያ ወዳሉ መንደሮች ወጡ። በመንገድም ሰዎች እኔ ማን እንደሆንሁ ይላሉ ብሎ ደቀ መዛሙርቱን ጠየቃቸው። እነርሱም መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ከነቢያት አንዱ ብለው ነገሩት። እናንተስ እኔ ማን እንደሆንሁ ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። ስለ እርሱም ለማንም እንዳይናገሩ አዘዛቸው ብሎ ያስቀምጥልናል። ቃሉ ባለቤት ጌታችን አምላካችን ክብር ምስጋና ይሁን። ከቁጥር 22 ጀምሮ ስትመለከቱ ቀደም ብሎ ጌታ 4000 ህዝቦች እንደመገበ ካስቀመጠ በኋላ ማለት ነው ምዕራፍ 6 ላይ 5000 ሰዎች እንዴት እንደመገበ አስቀምጧል። አሁን ደግሞ ምዕራፍ 8 ላይ መጀመሪያው ላይ 4000 የሚሆኑ ለ3 ቀን የተራቡ ከጌታ ጋር አብረው ሲያስተምር ተአምራትን ሲያደርግ እየተከተሉ ይማሩ የነበሩ አይሁዳውያን ብቻ ሳይሆን ደግሞ በዚህኛው ምዕራፍ ደግሞ ምዕራፍ 8 አሕዛብን፣ ምክንያቱም በ10 ከተማዎች መካከል ብሎ ስላለ ማለት ነው። ያኛው እስራኤልን ይሄኛው ደግሞ አሕዛብን ወክለው ሁለቱም ጌታ ሲመገብ ትመለከታላችሁ። ከዛም በኋላ ነው ኢየሱስ በቤተ ሳይዳ አንድ አይነ ስውር መፈወሱን የሚያብራራው ክፍል የሚመጣው። ወደ ቤተ ሳይዳ መጣ፣ ዕውርንም አመጡለት፣ እንዲዳስሰውም ለመኑት ብሎ ያስቀምጥልናል ቅዱስ ማርቆስ። ልብ በሉ ሐዋርያት እንዲሁም በሰዓቱ የነበሩ ማን አመጡለት? ወደ ጌታ ይህንን ዕውር አመጡለት ማለት ነው። ጌታ ይፈውሰው ዘንድ፣ ጌታ ያድነው ዘንድ ቤተ ሳይዳ ብሎ ያስቀምጣል። ልብ በሉ ቤተ ሳይዳ ብዙ ትርጉም አለው ስሙ። ከተማዋን ለማታውቋት ቤተ ሳይዳ ማለት ከገሊላ ባህር በሰሜናዊ ክፍል ላይ የምትገኝ ነች። ምናልባት ከፈታ አድርጌ ላሳያችሁ። ከዚህ በፊት መምህር አሳይተውናል፣ ግን ለማታውቁት ከፈታ አድርጌ ላሳያችሁ። በዛውም ለዲፖንቱ ስለሚጠቅመን ማለት ነው። ኦኬ ብራይትነስ ልጨምርና ትታያችኋለች። ቤተ ሳይዳ ማለት ይህች ነች። ከላይ የምትመለከቷት ይህች ከሲኦፍ ገሊላ ከገሊላ ባህር በስተሰሜን የምትገኝ ማለት ነው። በስተሰሜን ከላይ ፓንያን እንመለከታለን። በኋላ የትኛዋ ፓንያን ማለት ደግሞ በኋላ እናያቸዋለን። በፊት ፊልጶስ ቂሳሪያ ተብላ የምትገኘው ቦታ ፓንያን ትባላለች፣ ወይም ባንያን ይሏታል። ይህች የምናያት ማለት ነው። ጌታ ምዕራፍ 8 ከቁጥር 22 ላይ ስለዚችኛዋ ስለማ ስለ ቤተ ሳይዳ ይናገራል። በሰሜናዊ ገሊላ ስላለችው ፓናንያ ደግሞ ብሎ ቁጥር 27 ላይ ይቀጥለናል። ቦታውን ብቻ እያስታውሳችሁ ከገሊላ ባህር በሰሜናዊ ክፍል እንደሆነ ማለት ነው። ጌታ በጢሮስና መካከል ሄዶ እንዳስተመረ በሲዶን እንዳስተማረ ተመልክታችኋል። ቀደም ብለን አይደለም? ከዚህ ይመጣል፣ ወደፊት ይመጣል፣ ወደ ቤተ ሳይዳ ማለት ነው። ቤተ ሳይዳ ልብ በሉ። ከዛ በኋላ ነው ወደ ፓናንያ ወይም ደግሞ በፊልጶስ ቂሳሪያ የምትባለው ወይ ባናንያ ወደምትባለው ከተማ የሚሄደው። ይህ መንገድ ከሄደ በኋላ ልብ በሉ በቤተ ሳይዳ ሳለ ሐዋርያት ጌታ እንዲፈውስ፣ ምክንያቱም ጌታን በመንካት በመዳሰስ ሰዎች ይድኑ ነበርና፣ ልክ ሴቷ የእግዚአብሔርን የክርስቶስን ቀሚስ ነክታ ልክ እንደተፈወሰች ሁሉ ሌሎቹም እንደዛው እንደተፈወሱ ሁሉ ጌታ እንዲዳስሰውና ጌታ እንዲያድነው እንዲፈውሰው ለመኑት፣ አመጡለት ማለት ነው። ቀደም ብሎ ብዙ ተአምራቱን አይተው ስለሆነ የጌታን ኃይል የጌታን ተአምራት እየተመለከቱ ስለመጡ ጌታን አሁን በሙሉ ልብነት እንዲፈውስላቸው አመጡት ማለት ነው። ቀድመው ስለ ምግብ እንኳን ሲጨነቁ ስለነበር አይታችኋል። ምግብ አልቆብናልና እንዴት እንግዛ ሲሉ የነበሩ ነበሩ።
ጌታ ግን ደጋግሞ በማሳየት ምን አደረገ? ኃይሉን ገለጠላቸው ማለት ነው። አሁንም ግን ምሳሌ ይሰጣቸዋል። ስለዚህ አይነ ስውርን የምትመለከቱት ቤተሳይዳ 3-4 ትርጉሞች ታገኛላችሁ ይስሙ ማለት ነው። አንደኛው ትርጉም እዚህ አንሻይን ክርስቲያን ኮሜንታሪ ላይ ስትመለከቱ አባ ጀሮምን ይጠቅስና የአሳ አጥማጆች አገር ብሎ ያስቀምጣታል ቤተሳይዳን ማለት ነው። የአሳ አጥማጆች አገር ለምን ተባለ ከተባለ የጴጥሮስ የፊልጶስ እንዲሁም የእንድሪያስ ሀገር ስለነበረች ቀደም ብላችሁ ስትመለከቱ ጴጥሮስ ፊልጶስንና እንድሪያስን ጌታ የሚጠራቸው ከዚህ ስለሆነ ማለት ነው። ከዚህ ስለሆነ ጴጥሮስንም እንድሪያስንም ፊልጶስንም። በሌላ ግን የቃሏ ትርጉም ምንድነው ከተባለ እዚሁ ላይ ራሱ የጣዖት አምላኪዎች ከተማ፣ ልብ በሉ፣ የጣዖት አምላኪዎች ከተማ ስሟ በራሱ ማለት ነው። ምክንያቱም በቤተሳይዳ ምን ስለነበረ ከእስራኤልም ሆነው ልብ በሉ ከእስራኤልም ሆነው ነገር ግን ከእግዚአብሔር የራቁ ይህ አይነ ስውር እግዚአብሔር ክርስቶስ መሲሁ እንደሚመጣ ተነግሮላቸው ነገር ግን ልባቸው ደንድኖ አሁንም በኃጢአት ስላሉ ስለነሱ ያስቀምጣል። ከቀደመ ክብራቸው ወይም ደግሞ ከነበሩበት ወጥተው በኃጢአት ልምምድ ውስጥ ያሉትን አይሁዳዮች ያተመለከታለች ቤተሳይዳ ማለት ነው። ስለዚህ የአሳ አጥማጆች ከተማ ነች። ልብ ብላችሁ ያዙልኝ። ጌታ ከነሱ ከመካከል ከሐዋርያት መካከል ሐዋርያት ከሚኖሩበት ከዛ ቦታ ነው ምን የሚያደርገው ሊፈውስ የሚጠራው ማለት ነው። ፈውስልን ብለው የሚያመጡት ጌታን እንዲፈውስላቸው ማለት ነው። ልብ ብላችሁ ያዙልኝ። ይቺ ቤተሳይዳ ማቴዎስ ወንጌል ምዕራፍ 11 ስትመለከቱ ጌታ እንዲህ ይላት ነበር፣ ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድም ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበር ነው ብሎ ያስቀምጣል ጌታ። ምክንያቱም በዚህ ሰዓት ምን ስላደረገ? እጅግ በጣም ብዙ ተአምራትን ስላደረገ። ነገር ግን አላመኑ። ስለዚህ ጌታ ምን ይላቸዋል? ወየውልሽ እያለ ያስቀምጣል። ምንድን ነው? ይመለከታሉ፣ ያያሉ፣ ጌታ ያስተምራል። እስቲል ግን አይናቸው አልተገለጠም ነበርና ማለት ነው። ጌታ ያደረገውን ተአምር አይተው አልተመለሱም። ይህ አይነ ስውር ሰውዬ የሚመለከተው ወይም ደግሞ ምሳሌ አድርገው ያመጣውም ቅዱስ ማርቆስ አይተው ተአምራቱን እስቲል ገና አሁንም ይጠራጠሩ ስለነበር ብዙዎች ማለት ነው መንፈሳዊ አይናቸው እስካሁንም ስላልተከፈተ በቤተሳይዳ ያሉ ሰዎች አይናቸው እንዲከፈት እና እንዲገለጥ ስጋ የሆነውን አይነ ዕውር የሆነውን ሰውዬ ምሳሌ አድርጎ ያመጣል ማለት ነው። እንደተገለጠልኝ ወጣው ምናልባትም በከንቱ እንዳልሮጥ ወይም በከንቱ ሮጬ እንዳልሆን በአሕዛብ መካከል የምሰብከውን ወንጌል አስታውቃቸዋለሁ፣ ዋኖስ ግን መስለው ለሚታዩ ለብዙዎች አስታወቅኳችሁ ብሎ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 2 ቁጥር 2 ላይ ያስቀምጥልናል። ልብ በሉ። ወደ ቤት አስገምጠው ዕውር አመጡለት እንዲዳሰውም ለመኑት ብሎ እንደሚያስቀምጥ ጌታም እንደሚያወጣ የተገለጠለት ከምን እንደሚያወጣ ከከንቱ ነገር ሁሉ እንደሚያወጣ በከንቱ የነበረውን ቅዱስ ጳውሎስ ልክ እንዳወጣው ሁሉ ይህንንም አይነ ስውር ከአይን ብቻ ሳይሆን በልቡ ካለው ኃጢአት ከሚለማመደው ክፉ ነገር እንዲወጣ ወደ ጌታ አመጡት ማለት ነው። ወደ ጌታ አመጡት። ልብ ብላችሁ አስቀምጡ። ወደ ጌታ አመጡት። ስለዚህ ጌታ ፈዋሻያን እንደሆነ አምነው ማለት ነው። ምዕራፍ 2 ላይ ተመለከቱታላችሁ። ቅዱስ ማርቆስ ቀደም ብሎ ጌታ ላመኑት ፈውስን ሲሰጥ ትመለከታላችሁ። 4 ሰዎች የተሸከመውን ሽባ አመጥተውለት ያንን ሽባ ሲያድነው ለምንድን ነው ያዳነው? ያመጡትን ሰዎች እምነት አይቶ አይደለም ጌታ ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰረየልች አለው አይደለም የሚለው። ስለዚህ ያመጡትን ሰዎች አይቶ ጌታ ሲፈውሰው ትመለከታላችሁ፣ ያንን ሰው ማለት ነው። ሐዋርያትም ያንን ተመልክተው ያንን ስላዩ ስለነሱ ጸሎት፣ ስለነሱ እርዳታ፣ ምክንያቱም ያዕቆብ ምዕራፍ 5 ላይ ይነግረናል አይደል? እርስ በርስ ጸሎት እንድናደርግ ጌታም እንደሚፈውስ ልክ እንደዛው ሐዋርያትም ምሳሌ እንዲሆኑ ልክ ነቢያት የሰበኩትን ሐዋርያት ያመጡት ሁሉንም ከጌታ ምንድነው ቃል ኪዳን ወጥተው ከስርዓቱ ወጥተው ከሕግ ወጥተው ሲመላለሱ የነበሩትን በሙሉ ወደ ጌታ እንዲያመጧቸውና ጌታ ደግሞ እንደሚፈውሳቸው ምሳሌውን ዘንድ የመጣ አይነ ስውር ነው። ልብ በሉ። ሐዋርያት ወደ ጌታ አመጡት ማለት ነው። ከጌታ መምጣት በፊት የትኛውም ሐዋርያ ከዛ በፊት የነበረ ልብ በሉ፣ ማንኛውም ነቢይ፣ የትኛውም ትንቢት ተናጋሪ ወይም ደግሞ አባት ማንም ቢሆን ድህነትን ሊያመጣ አልቻለም ከጌታ ከክርስቶስ ውጪ ማለት ነው። ስለዚህ ይህንን ያልቻሉት ሰዎች ከማን በፊት ከጌታ መምጣት ያልነበሩት ሰዎች ይወክላሉ። አመጡት ብሎ ሲያስቀምጥ ማለት ነው። ዕውርን አመጡለት። ዕውር የተባለ ማን ነው? በሕጉ መሄድ የነበረባቸው እስራኤላውያን እግዚአብሔርን አውቀው ተከትለው መሄድ ሲገባቸው በሕጉ ስላልሄዱ
እነሱን ምሳሌውን ዘንድ በዕውሩ ያመጡለትን ደግሞ ሐዋርያት በቀደሙ አበው እንዲሁም ደግሞ በነቢያት መስለው ግብፃውያን አባቶች ያስቀምጡልናል። በተለይ ፋዘር ታራዙ ማለት ይህን ጠቆም አድርገው ያልፋሉ። ልብ በሉ። ስለዚህ ይህ ሰው የሚወክለው አንድ አይነ ስውር ብቻ አይደለም፣ እስራኤላውያንን ይወክላል። ከጌታ ሕግ ሸሽተው የነበሩ ታውረው የነበሩትን እነሱን ይወክላል ማለት ነው። ይቀጥልና እንዲህ ይላል፣ ዕውሩንም እጁን ይዞ ከመንደር ውጭ አወጣው፣ በዓይኑም ተፍቶበት እጁን ጭኖበት አንዳች ታያለህን ብሎ ጠየቀው ይላል። ልብ በሉ። ጌታ ነው ይህን የሚናገር፣ ሁሉን የሚያውቅ ጌታ፣ ማንንም መጠየቅ የማያስፈልገው ጌታ እጁን ይዞ ካወጣው በኋላ አንዳች ታያለህን ብሎ ጠየቀው ብሎ ያስቀምጣል። ቀደም ብለን ስናየው ዕውሩንም እጁን ይዞ ከመንደር ውጭ አወጣው። ለምንድን ነው ከመንደር ውጭ ያወጣው ከተባለ ቀደም እንዳልኳችሁ ነው። ቤተሳይዳ የአሳ አጥማጆች ሀገር ብትሆንም ነገር ግን መንፈሳዊ የሆነ ወደ ጌታ መቅረብ ወይም ደግሞ ንጽህና አልነበራትም ነበረ። ላክ ኦፍ ፌዝ ነበራት፣ የእምነት ማጠር ወይም ደግሞ ማነስ የነበረባት ብሎ ነው ፋዘር ታራሱ ማቴ በደንብ ያስቀምጧል። በነገራችን ላይ ቤተሳይዳ ወዝ ኖን ፎር ኢትስ ላክ ኦፍ ፌዝ ስፒሪቹዋሊ ላይክን ቱ ደ ብላይንድ ማን ብሎ የሚያስቀምጠው ልክ እንደዚህ አይነት ስውር ሰው ቤተሳይዳ እምነት የጎደላቸው ያሉበት ቦታ ነበረችና ቦታዋ በራሱ ምሳሌ ሆና ነበርና ጌታ ከእርሷ እንዲወጣ ምን አደረገው? ዕውሩንም እጁ ይዞ ከመንደር ውጭ አወጣው ይላል። አወጣው። ለምን? የማቴዎስ ወንጌል ምዕራፍ 11 ከቁጥር 21ን ይጠቅሳሉ። በተለይ ፋዘር ታሮስ ማላቲ ምን ይላል መስላችሁ? የማቴዎስ ወንጌል ምዕራፍ 11 ከቁጥር 21 ላይ እናንብበው። ልብ ብላችሁ ስሙኝ። ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ፣ ቅድም ያልነው ማለት ነው። እነዚህ በሙሉ ጌታ ወዮልሽ የሚለው ምንድን ነበረ? እምነት ጎሏቸው ስለነበረ ማለት ነው። ጌታ ይህን የሚናገረው ተአምርን አይተው የጌታን ፈውስ አይተው የጌታን በኃይል ማስተማር አይተው እስቲል አላመኑም ነበርና ከአለማመን ልብ በሉ፣ ከአለማመን ወጥቶ ወደ እምነት እንዲወጣ ያ ሰው ማለት ነው። ቦታው የሚወክለው ምንን ስለነበረ? አለማመንን ኦልሬዲ ወክሎ ስለነበረ ከዛ እንዲወጣ ጌታ እንደዛ እንደሚነጥቅ ከእግዚአብሔር ከሌለበት እምነት ከጎደለበት ቦታ አውጥቶ ወደ እግዚአብሔር እንዲወስደው ወይ ደግሞ ወደ እግዚአብሔር እንዲመለስ ወይም ወደ እምነት እንዲመጣ ከቦታው አስወጣው ማለት ነው። ዓለማዊ ነገርን እንዳይመለከት ከዓለማዊ ነገር ይልቅ ልብ በሉ እግዚአብሔርን ብቻ ሽቶ እንዲከተለውና እንዲያምንበት ጌታ ከዛ አወጣው ብሎ ያስቀምጣል። ስለዚህ ጌታ ከመካከላቸው ውጡና የተለያያችሁ ሁኑ፣ ርኩስንም አትንኩ፣ እኔም እቀበላችኋለሁ፣ ለእናንተ አባት ሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላሉ። ሁሉም የሚገዛ ጌታ ብሎ ሁለተኛ ቆሮንቶስ መልእክቱ ላይ ምዕራፍ 6 ቁጥር 17 ላይ ቅዱስ ጳውሎስ እንደሚል ሁላችንም ከመካከላቸው ውጡና የተለያችሁ ሁኑ፣ ርኩስንም አትንኩ እንደተባለ እቺ የርኩሰት ምልክት የሆነችው ወይም የዓለማመት ምልክት የሆነችውን ቤተሳይዳን ጌታ ብዙ ተአምር አድርጎባት የነበረችውን ቦታ ትተው እንዲወጡ ምሳሌ ጌታ ሲሰጠን እጁን ይዞ ከመንደር ውጭ አወጣው ብሎ ያስቀምጠናል። ከቦታው መውጣቱ የሚወክለው ይህን ስለሆነ ምንን ከቦታው ከዚህ አለማመን ካለበት በጌታ ከመገዛት እና እንዲሁም ክርስቶስን አምኖ እውነተኛ አምላክ እርሱ የእግዚአብሔር ልጅ መሆኑን አምኖ ከመቀበል ከራቀ ከተማ እንዲወጣና ወደ ማመን እንዲመጣ ማለት ነው። እንዲመጣ ጌታ በምሳሌ ስለሆነ እየተናገረ ያለው ማለት ነው። ከማይቀበሏችሁም ከማይሰሟችሁም ስፍራ ሁሉ ከዚያ ወጥታችሁ ምስክር ይሆናባችሁ ዘንድ ከእግራችሁ በታች ያለውን ትቢያ አራግፉ ብሎ ጌታ ነግሯችኋል አይደለ? ቅድም ባለፈው አይተናል። ምዕራፍ 6ን ስትመለከቱ ቁጥር 11 ላይ ጌታ ከማይቀበሏችሁ፣ ስለዚህ አልተቀበሉትም። ጌታ ብዙ ተአምራትን አድርጓል፣ አልተቀበሉትም። ስለዚህ ውጡ ተብሏል። ጌታ ይህንንም አለማመን ያለበትን ቦታ ሰዎቹንም እንደዛው ሲወክል ዕውሩን ሰው ወይም ደግሞ በጌታ ያላመኑትን ቃሉን ሰምተው ተአምሩን አይተው ያልተቀበሉትን ሰዎች ያሉበትን ቦታ ቤተሳይዳን በሷ ወክሎ ይህንን ዕውር አስወጣው ይለናል ማለት ነው። አወጣው። እኛም ካለንበት ኃጢአት ውስጥ ካለንበት ክፉ ልምምድ ካለንበት የኃጢአት ቦታ ያለንበት ቦታ ይወስናል። በነገራችን ላይ ሰዎች ኃጢአት ባለበት መጥፎ ልምምድ ባለበት የምንውል ከሆነና የምንቀመጥ ከሆነ ማንን የምንመስለው? ሰው ውሎን ይመስላል አይደለም? ውሎን ይመስላል። ከአህያ ጋር ያለች ምንድን ነው የሚባለው? ምን ተምራ ትመጣለች ተብሎ ተነግሯል አይደለም? ልክ እንደዛው ሰው ውሎን ነው ይመስለው። ኃጢአተኛ ጋር ወይ ደግሞ ኃጢአተኛ ስላችሁ ክፉ ልምምድ ካላቸው ጌታን ከማያመልኩ ለጣዖት ከመስገድ
ልምምዳቸው ከጌታ የሚያርቅ ሰዎች ጋር የምትሆኑና ስፍራችሁ ከሆነ ጌታ ከዛ እጃችሁን ስቦ ሊያወጣ የታመነ ነውና እሱን ለምኑት፣ ጠይቁት። ወይንም ደግሞ ልብ በሉ እናንተ እንኳን እጃቸውን ይዛችሁ መውጣት ባትችሉ ስለ ጓደኞቻችሁ፣ ስለ ወንድሞቻችሁ ስለምትወዷቸው ለምኑ፣ ጌታን ጠይቁ። ልክ ሐዋርያት መጥተው ጌታ ዘንድ እንዳመጡት ይህን ሰውዬ እናንተ ደግሞ በጸሎታችሁ ለምኑት ጌታን። ሰዎችንም ለማውጣት እንደዚሁ አድርጉ። ጌታ ምን ስለሚያደርገው? ሊያወጣው የታመነ ስለሆነ ማለት ነው። ሊያወጣው የታመነ ስለሆነ። ስለዚህ ይቺ ከተማ ቤተሳይዳ ምንን ትወክላለች? የዓለምን ድካም፣ የዓለምን ኃጢአት፣ በዓለማዊ ነገር ላይ መዘፈቅ ማለት ነው። ምድርን ብቻ መፈለግ፣ ጌታ የሚመግባቸውን እንጀራ ብቻ ጌታ ከሰማይ እንዲያመጣ አሁንም ምግብ እንዲያበላቸው ደስ የሚል ትምህርት እየተማራሉ ብቻ ልክ እንደ ግሪካውያን ሰዎች በትምህርቱ መማለልን ነበር የሚፈልጉት። ጌታ ግን ከዚህ እንድንወጣ አወጣው ብሎ ስለ ዕውሩ ያስቀምጣል ማለት ነው። በዓይኑም ተፍቶበት እጁን ጭኖበት አንዳች ታያለህን ብሎ ጠየቀው ይላል። አንዳች ታያለህን ብሎ ጠየቀው። ልብ በሉ ጌታ ነው የሚጠይቀው። አንዳች ታያለህን፣ ይህን ሳያቀርቶ ነው ያውቃል። ልብ በሉ አዳም ወዴት አለህ ብሎ የጠየቀ ጌታ መሆኑን አትርሱ። ለምን? አዳም ያለበትን ቦታ ያውቅ ዘንድ ማለት ነው እንጂ ጌታ አዳም ያለበትን ቦታ ሳያውቅ አይደለም አዳም ወዴት አለ ብሎ የጠየቀው ማለት ነው። ወይንም ደግሞ ጌታ ስለ አልዓዛር ሲጠይቅ ቤት አለ ብሎ ይጠይቃል አይደለም። ልክ እንደዛም አይደለም። ይህ ሰው ልብ በሉ የሚወክለው በኃጢአት መውደቅ፣ ከእግዚአብሔር መራቅ፣ በዓለም ውስጥ እንዳለን ሰዎች ስለሆነ የሚወክለው ልብ በሉ ከዛ እንድንወጣ ያለበትን ሰውየው ያለበትን ስፒሪቹዋል ስታተስ ወይም ደግሞ መንፈሳዊ ሁኔታ ጌታ ሰውየው እንዲያውቅ ጠየቀው ማለት ነው። በማለት አንዳች ታያለህን ብሎ ጠየቀው። ምን ካረገበት ባለ ነው? በዓይኑም ተፍቶበት እጁንም ጭኖበት ይህም ብሎ ወደ መሬት እንትፍ አለ። በምራቅም ጭቃ አድርጎ በጭቃው የዕውሩን አይኖች ቀባና ብሎ አስቀምጧል አይደለ? ዮሐንስ ወንጌል ምዕራፍ 9 ላይ ትመለከታላችሁ። እንደዛው ልክ እንደዚህ አድርጓል። ልክ እንደዚሁ ተአምር ማለት ነው። የዚህኛው ግን ይጠይቀዋል። አንዳች ታያለህን ብሎ ማለት ነው። አንዳች ታያለህ ብሎ አንዳች ታያለህ። የመጀመሪያው ልብ በሉ ለምን እንደው ተጠየቀው ከተባለ ማለት ነው ጌታ ቀድሞ ተፍ ይልበታል አይደለም። እንተፍ ማለቱ ምንድነው ከተባለ ጌታ የሚያደርግ ተአምር ነው እንደው ምናምን እንዳይሉ ወይ ደግሞ ከጌታ ያልሆነ ከሌላ የሚመጣ ኃይል ጌታ ሳይሆን እሱ ሳይሆን ሌላ መንፈስ አለ የሚያድን እንዳይሉ እሱን ያውቁ ዘንድ እሱን ያዩ ዘንድ እንትፍ አለ ይላሉ የኛ አባቶች። እንትፍ ማለት ምኑን ነው? ከእርሱ የሚወጣ ኃይሉን ማለት ነው። ልብ በሉ እንዲህ ብለው ያስቀምጡታል። በተለይ የቅዱስ ማርቆስ ቤተክርስቲያን የግብፅ ተርጉማን ስፓት ይሉና መጥፋትን ማለት ነው። ኤመተድ ክራይስት ዩዝድ ሞር ዳን ዋንስ ኢን ሂሊንግ ሚራክልስ ደጋግሞ የተጠቀመውን ይሉና ለምን ሲባል ኢንቴንድድ ቱ ሾው ዳት ሂ ጊቭስ ኤንድ ግራንትስ ሂሊንግ ፍሮም ዊዝን ሂምሰልፍ ዳት ኢዝ ሂዝ ኢንሰንስ ዳት ኢዝ ዘ አውቶሪቲ ኦፍ ሂዝ ዲቪኒቲ ብለው ያስቀምጣሉ። መለኮታዊ የሆነ ባህሪ ያለው እርሱ በስልጣኑ እንዳዳነ እንዲያውቁ ትፍ አለ። እንትፍ ማለት ከሱ እንደወጣ ለማሳየት። እጁን ስለምን ጫነ ከተባለ ልብ በሉ እኛ የራቅን እኛ የታመምን እርሱ ጌታ እጁን በማስጠጋት ፍቅሩን ገለጠልን ይላል። ፍቅሩን ገለጠልን ቱ ሜክ ሂም ፊል ሴኪዩር የተጠበቀ እንዲሆን ጌታ አምላኩ ከሩቅ ያለ ብቻ እንደሆነ ተፍሎ የሚርቀው ብቻ ሳይሆን በእጁም የሚዳስስ የሚወደው የሚያፈቅረው እንዲድንለት የሚፈልገውን ልብ በሉ እሺ እንደሆነ ሲነግረው ነው ብሎ ያስቀምጣል። እኛም የሚወደን ጌታ በእጁ የሚዳስሰን ልብ በሉ ብሎ እጃችን ላይ ሳይሆን አይናችን ላይ እጁን ጭኖ ልክ ይህንን እንደፈወሰው እኛንም በእጁ ጭኖ የሚፈውሰን ጌታ ስለመሆኑ ነገረን ይላሉ። ሌት አስ ፊል ዳት ዊ አር ወርዚ ኦፍ ኢት ብለው ነው የሚያስቀምጡት። ያው የተገባንን ምን መዳን የሚገባን እሱ ጌታ አምላካችን በእጁ መዳሰስ የሚገባን እኛ የታመምን የጌታ ልጆች ስለሆነን ሁላችንም ልንታመንለት ይገባል። እሱ ምን ያደርገናል? ይዳስሰናል ብለው ነው የሚያስቀምጡት። በተለይ ልብ በሉ ይህ ዕብራውያን መልእክቱ ምዕራፍ 13 ከቁጥር 33 ላይ እንዲህ የምትል ክፍል አለች። ላንብብላችሁ። ዕብራውያን መልእክቱ ቅዱስ ጳውሎስ ምዕራፍ 13 ከቁጥር 13 አካባቢ
ከላይ ከቁጥር 12 ጀምሮ ላንብብላችሁ። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ ሰፈሩ ውጪ እንውጣ። በዚህ የምትኖር ከተማ የለኝምና ነገር ግን ትመጣ ዘንድ ያላትን እንፈልጋለን ብሎ ያስቀምጣል። ቁጥር 13 ላይ እንዲህ ነው የሚለውላችሁ፣ ነቀፌታን እየተሸከመን ወደ ሰፈሩ ውጭ እንውጣ። ያስወጣናል። ልብ በሉ፣ አስወጣን። ምን ነቀፋ ካለበት ይህ ምንድን ነው? የጌታን አለማመን እምነት መጉደል ካለበት ቦታ ያስወጣናል። አንድ ከዛስ ምን ያደርገናል? ይፈውሰናል፣ ህመማችንም ይጠግናል ብሎ ቅዱስ ዳዊት በመዝሙር 147 ላይ እንደነገረን ማለት ነው እንደነገረን። ስለዚህ ታያለህን ብሎ ጠየቀው። ይህ ጥያቄ ልብ በሉ ለምንድን ነው ለሚለው ጌታ ሳያቀርቶ ሳይሆን እኛን ያስተምረን ዘንድ እኛ የማናውቅ በምን ልክ ህፃናት ብሎ እንደገለጠን የሉቃስ ወንጌል ምዕራፍ 10 ቁጥር 21 ላይ ለህፃናትን የሚገልጥ ተብሏል አይደለ? ስለዚህም እኛ የምናውቅ ዘንድ የሉቃስ ወንጌል ምዕራፍ 10:21 ላይ እንደተባለው ህፃን እንዳለን ሁሉ ጌታ ጠየቀ። ለምን? እኛን ለማስተማር ይላሉ። እኛን ለማስተማር የተደበቀውን ይገልጥልን ዘንድ ጠየቀ። በመጠየቁ ሰውየው ምንነቱን ተናገረ፣ አለማየቱን። ልብ በሉ። ወይም ደግሞ የሚያው በድንግዝግዝ እንዳለ ማለት ነው። አሻቅቦም ሰዎች እንደ ዛፍ ሲመላለሱ አያለሁ ብሎ መለሰለት። ይህ ሰውዬ ጌታ ቀድሞ ሌሎቹን እንዳደረገው በአንዴ ፈውሶ አላሳየውም። በጊዜ በሂደት የድነት የሚያሳየው ቀድሞ ምን አደረገለት? አይኑን ትመለከታለህ ብሎ በእጁ ዳሰሰው ትፍ ብሎ አይደለም። ነገር ግን ሙሉ በሙሉ አላዳነውም። ለምን ብላችሁ ጠይቁ። ለምን ወዲያው አላዳነውም? ጌታ ከሌሎች ሁሉ ይለያል። በነገራችን ላይ ይለያል። ቶሎ አላዳነውም ጌታ ለሁሉም ለእኛም ለሐዋርያቱም በሰዓቱ ለነበሩም በአይሁዳዎች ሁሉ ሲገልጥ ነው። ምንን ያሳያል ካላችሁ በጊዜ ሂደት ውስጥ ማዳኑን። ይሄ በጊዜ ሂደት ውስጥ ሲባል በአንዴ ያለመዳን ለእኛ መንፈሳዊ ሕይወታችን ማለት ነው። በንስሐ እየተመለስን በጌታ ልብ በሉ እንደሚኖር ሰው አንድ ጌታ ኢየሱስ ክርስቶስን እንደሚያመልክ ሰው በንስሐ እየተመላለስን ስጋው ደሙን እየተቀበልን ሁል ጊዜ ድህነታችን እንደምንፈጽም ሁሉ ልክ ጌታም ይሄንን ሰውዬ አንዴ ልብ ፈውሶ ሳይሆን ቅድም ማን የሚወክለው ብያቸዋለሁ። ከጌታ የራቀን እስራኤላውያን ሁሉንም ነው የሚወክል ብያቸዋለሁ። ስለዚህ ጌታም ሲፈውሳቸው በአንዴ አይደለም፣ አንዴ መንገዱን ይሰጣቸዋል። ከዛ ልክ እንደዚህ ዛፍ ውልብልብ እንደሚል ጥርት እንዳላለ ያለን ሰዎች በቅድስና እየተመላለስን በመልካም ስራ እየተመላለስን በሄድንና በቆየን ቁጥር አይናችንን የጋረደውን ትንሽ የሚመስል ነገር እየጠራ እንደሚሄድ ምሳሌውን ዘንድ ቀስ ብሎ ፈወሰው ማለት ነው። ምክንያቱም ቀጣይ ቁጥር 25 ላይ እንዲህ ነው የሚለው፣ ከዚህም በኋላ ደግሞ እጁን በአይኑ ላይ ጫነበት፣ አጠርቶም አየና ዳነም፣ ከሩቅም ሳይቀር ሁሉን ተመለከተ ብሎ ያስቀምጣል። ቀድሞ አላየም ነበር። ልብ በሉ አላየም ነበር። ይሄ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ ስትመለከቱ ዛሬስ በመስታወት በድንግዝግዝ እንደምናይነን በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ እኔ ደግሞ እንደታወቅኩ አውቃለሁ ብሎ ነግሮናል። በድንግዝግዝ እንዳለን ይህ ሰውዬ ቀድሞ የነበረው ፈውስ ልብ በሉ አሁን ያለንበትን ዓለም ይወክላል። በድንግዝግዝ ነው ያለነው። በኋላ ስለምናየው ግን ጥርት ስላለው ስለምንመለከተው ስለመንግስቱ ግን ሲነግረን ጌታ በምሳሌው አዳነው፣ ጥርትም ብሎ ወይም ደግሞ አጥርቶም አየ ብሎ አስቀመጠልን ማለት ነው። ቀድሞ ጌታ ካስተማራቸው በኋላ ልብ በሉ ወተት እንደሚጋቱ የሆነን ስለሆነ ማለት ነው። በአንዴ ሁሉን የምናይ በቅድስና የምንመላለስ አይደለንም። ቀስ እያልን ክርስትና የሚታደግበት ስለሆነ እሱን የሚወክል ነው። በነገራችን ላይ ይህ አይነ ስውር በአንዴ ሁሉን ነገር እንደማናይ ማለት ሁሉ ነገር እንደማይገጥ ቀስ እያለ መንፈስ ቅዱስ እንደሚገልጥልን ምሳሌ ሲያደርግ ነው። ጌታ ነካው፣ በሁለተኛው ፈወሰው። በእናንተ መልካምን ስራ የጀመረ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጸም ይህን ተረድቻለሁና ብሎ ፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 6 ላይ እንዳለ የሚፈጸም ነው። ቀስ እያለ ማለት ነው፣ የሚታደግ ነው። በኢየሱስ ክርስቶስ ጸጋና እውቀት ደጉ የለም ቅዱስ ጴጥሮስ ሁለተኛ መልእክቱ ላይ ምዕራፍ 3። ስለዚህ ይህ ሰውዬ ስለ ስጋዊ አይነ ስውርነትና ወይም ደግሞ ዕውርነት ስላይሆን እየተቀመጠልን ያለው በእርግጥ የተከናወነ ነው። ጌታ ግን በምሳሌ እየነገራቸው ለሐዋርያቱ ለአይሁዳውያን ቀስ ብሎ እንደሚታደግ ቀስ ብሎ እንደሚፈውሳቸው በክርስቶስ ቀስ እያሉ እንደሚያድጉና ጌታም ደግሞ አይናቸው እንደሚገልጥላቸው። ምክንያቱም ታውረዋል። የታወሩት ምንድን ነው? መንፈሳዊ ዕውርነት። ጌታ ሲያድን፣ ጌታ ሲፈውስ፣ ጌታ ታምራትን ሲያደርግ
አይተው ባለማመናቸው ማለት ነው። አንዴ አይደለም ሁሌም ማለት ነው። ልብ በሉ። ከዛ ይቀጥላል። ወደ ቤቱም ሰደደውና ወደ መንደሩ አትግባ፣ በመንደሩም ለማንም አንዳች አትናገር አለው። ጌታ ደጋግሞ ሲናገር ታያላችሁ። የማርቆስ ወንጌል ላይ ደጋግሞ ማለት ነው። ያለ ጊዜው አይሞትምና ልብ በሉ። ምክንያቱም ጸሐፍትና ፈሪሳውያን እየተከታተሉ ከሄሮዳውያን ጋር ሆነው ጌታ ያለ ጊዜው ሊሞት ሁሌም ያደቡበት ስለነበር ይሄ እንዲሰማ አልፈለገም ጌታ። ስለዚህ ወደ መንደር ለማንም አትናገር ብለው ማለት ነው። አትናገር ግን ወደ ቤቱም ሰደደው ነው የሚለው። ወደ ቤቱም ሰደደው ብሎ ስለሚያስቀምጠው በነገራችን ላይ ቅዱስ አምብሮስ ከዚህ ጋር በተያያዘ ይመልሳል። ወደ ቤቱም ብሎ ያስቀመጠው አሁንም እንደምናያት ወደ ቤተ ሳይዳ ምናምን ሳይሆን ልብ በሉ፣ ወደ ጌታ ተመለሱ፣ በሕግ ያላችሁ ሕግ ብቻ እንደማያድን እወቁ። የሚያድን ማን ነው? ጌታ ኢየሱስ ክርስቶስ። በአዲስ ኪዳን ካልሆኑና በብሉይ ኪዳን በዛው ከቀጠሉ ድህነት እንደሌለ ክርስቶስ መጥቷል ሊያድነን፣ እርሱን ተቀበሉ እሱ ያድናቸዋል ተብሎ ተነግሯቸው ተሰብኳቸው ካልተቀበሉ እንደማይድኑ ሲነግረን ወደ ቤትም ተመለስ። ይህ ወደ ቤት የተባለ ምንድን ነው ከተባለ ወደ አብርሃም ወደ ይስሐቅ ቀድሞ ስለነበሩት እምነት ማለት ነው። ቀደም ስላሉት አቦች በእነሱ ተመላለሱ። ምክንያቱም ጌታ በሚመጣ ሰዓት ላይ እስራኤላውያን በብዙ ደክመው በብዙ ዝለው ስለነበረ ማለት ነው። ልብ በሉ። ይህ ወደ ቤት ሰደደው ብሎ የሚያስቀምጠው ስለ አንዲቱ ከተማ አይደለም። በእግራቸው እንዳይረግጡ ተመልሰውም እንዳይነክሷችሁ የተቀደሰውንም ለውሾች አትስጡ ብሎ እንዳስቀመጠ አይደለ? በቃ ድጋሚ ካሁን በኋላ መመለስ የለም። በቃ እንዲወጡ ተነግሯቸዋል። ይህም ሰውዬ ልክ እንደዛው ተነግራቸው ማንም እንትን እንዳይል ማንንም ማለት ነው። ስለዚህ ቀስ እያለ የሚታደግ ነው። ልብ በሉ። ኢየሱስ ደቀ መዛሙርቱም በፊልጶስ ቂሳሪያ ወዳሉ መንደሮች ወጡ። በመንገድም ሰዎች እኔ ማን እንደሆኑ ይላሉ ብሎ ደቀ መዛሙርቱን ጠየቃቸው ብሎ ያስቀምጣል። ጌታ ነው የሚጠይቃቸው ሐዋርያቱን ማን ነኝ ይላሉ። ምክንያቱም ብዙ ተአምራትን ሲያደርግ እስካሁን አላመኑም። ደጋግሞ ሲያደርግ አሁንም ጥርጣሬ ነበረባቸው። ልክ ይህንን ካረገ በኋላ ግን ሁለተኛ ከደገመ በኋላ በተለይ ደግሞ የመመገቡን 4000ዎቹን ከመገበ በኋላ ሐዋርያቱ አሁን ቀስ እያለ የተገለጠላቸው ነው። ለዛም ነው ይህች ድህነት የሚያስፈልጋትን አምጥተው አሁን አድንልን ይሉታል ማለት ነው። ስለዚህ የሆነ መገለጥ ተገልጦላቸዋል። ልክ ይህ አይነ ስውር አይኑ ቀድሞ ምንም እንዳላየ ከዛ በድንግዝግዝ እንዳየ ከዛም እንደጠራለት ጌታ ቀድሞ ሲጠራቸው መጀመሪያ እንዳላመኑ ተጠራጥረውት እንደነበረ ሙሉ እንዳልዳኑ ሁሉ ከዛም በኋላ ግን ጌታ ሁለተኛ በእጁ ሲዳብሰው ይህን አይነ ስውር ሙሉ ጥርት ብሎ እንዳየው ሐዋርያቱም በድንግዝግዝ ነበሩ። ከዛ ጠራላቸው በሁለተኛው ማለት ነው። በሁለተኛው ተአምር አይናቸው ጥርት አለ። ከዛም ቅዱስ ጴጥሮስን ሲጠይቀው ትመለከታላችሁ። ቀጣይ ነው አለ ሲጠይቀው። ምክንያቱም በብዙ ነገር ጥርጥር ስለነበረባቸው በብዙ ነገር ኢየሱስና ደቀ መዛሙርቱ በፊልጶስ ቂሳሪያ ወዳሉ መንደሮች ወጡ ነው የሚለው። በፊልጶስ ወይም ደግሞ ፊሊፕ ይሉታል በእንግሊዘኛው። ቂሳሪያ ብሎ የሚያስቀምጠው ልብ በሉ፣ ይህ ሰው ምናልባት ለማታውቁት ግለሰብ ነው። እሺ ፊልጶስ ወይም ደግሞ ፊሊፕ የሚባለው ማለት ነው የሄሮድስ የታላቁ ሄሮድስ ልጅ ነው። የታላቁ ሄሮድስ ልጅ ነው ስሙ ማለት ነው። ከተማዋም ራሱ ቄሳሪያ፣ ልብ በሉ ቂሳሪያ ተብላ የተጠራችው በቄሳር በሱ ስም ነው። በዛ ቦታ ላይ የምትመለክ ራሱን የቻለች ጣዖት አለች፣ ባናኒያስ ወይም ፓን የምትባል ማለት ነው። ባናኒያስ ወይም ፓን ይባላል። አንዳንዴ አይታችሁ ከሆነ ሰይጣንን እንዲወክልልን ባለ 2 ቀንድ ያለው ምናምን የምናሳየው ከዛ ወጣ ነው። ብዙ ጊዜ የተለመደው የዛ ጣዖት ምስል ስትመለከቱት ባለ 2 ቀንድ ያለው ፍየል፣ ብዙ ጊዜ ስለ አጋንንት ምናምን ስትመሩ ስለ ዲያብሎስ ሲታይ ፍየል 2 ምን ያለው በግራና በቀኝ ቀንድ ያለው ተመልክታችሁ ታውቃላችሁ አይደለ? ይህ ጣዖት ነው በነገራችን ላይ በዛ ይመለክ የነበረው።
በዚህ በፊልጵስዩስ ቂሳሪያ ማለት ነው ባናንያስ ብለው ያስቀምጡታል የግብፃውያን መተርጉማን። በሌላ ቦታ ደግሞ ስትመለከቱት ፓን ይባላል። በነገራችን ላይ የእንግሊዘኛውም ቃል ፓን የሚለው ማለት ነው ወይም ደግሞ ራሱ የፓን የሚባለው ጣዖቱ ለዛ መነሻ የሚሆነው ለየትኛው ቃል መሰላችሁ? ለእንግሊዘኛው ፓኒክ የሚባል አለ፣ መደንገጥ መጨነቅ የሚባለው ማለት ነው። ለሱ ቃል መነሻ የሚሆነውን ጣዖት ይህ ጣዖት ነው። ይህ ጣዖት በማን ሀገር ይመለክ ነበረ? በፊልጶስ ቂሳሪያ። እንግዲህ በሰሜናዊ በኩል ነች ብያችኋለሁ፣ በቤተሳይዳ ቅድም ሳሳያችሁ። በዛ ይህ ጣዖት ይመለክ ነበረ። ጣዖታውያን አምላኪዎች ነበሩ በሰዓቱ። ጌታ ወዴት ነው ሄደው? ወደዛ ነው ሄደው፣ ወደዛ ነው ሄደው። ልብ በሉ። ስለዚህ አሁን ያለው ቤት ነው ጣዖት በሚመለክበት ቦታ፣ ጣዖት በሚመለክ ትልቅ ራሱን የቻለ ዋሻ አላቸው። በነገራችን ላይ እንደውም አንዳንድ ተመተርጉማን የባናንያ የሚባለው ወይም ፓን የሚባለው ጣዖት የሚመለክበት የሚያመልኩበት ትልቅ ዋሻ አለ። ያ ዋሻ የገሃነም ደጅ ተብሎ ይጠራል። በነገራችን ላይ ስሙ ራሱ ሊትራሊ ማለት ነው the gate of hell ብለው ይጠሩታል። አክቹዋሊ ቦታ ነው። ይህ የፈርቲሊቲ ወይም ደግሞ ምንድነው መዋለድ ለመዋለድ አለ አይደለ? ለዛ እሱን ይወክላል ብለው ለሚያመልኩት አምላክ ወይም ደግሞ ጣዖት በጣም በክፉ የሚመለክ አምላክ በነበረበት ነው ጌታ ሄዶ ተአምራትን የሚሰራው። ሰዎች እኔ ማን እንደሆኑ ይላሉ ብሎ ሐዋርያቱን የሚጠይቃቸው በዚህ ቦታ ነው። በዚህ ቦታ ልብ በሉ። ስለዚህ ጣዖት በሚመለክበት ቦታ ጌታ ተአምራቱን አድርጎ ድል ነስቶ ካሳየ በኋላ ሐዋርያቱ ሲመሰክሩ ይህንን መሰረት ያደርጋሉ። አንድም ጣዖት በሚመለክበት ቦታ ስለ ጌታ ይመሰክራሉ። ከጌታ መመስከር ብቻ አይደለም፣ ጣዖትንም ደግሞ የነበሩትን እዛ ክብራቸውን ይንቃሉ፣ እንደሌላቸውና ሐሰተኛ መሆናቸውን ይመሰክራሉ። ጌታ ምን እንዲህ ብሎ ይመሰክርለታል? ቅዱስ ጴጥሮስ በደንብ ያዙልኝ እሺ። ከታች ቁጥር 28 ላይ እነርሱም መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ነቢያት አንዱ ብለው ነገሩት። እናንተስ እኔ ማን እንደሆን ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት ይላል። አሁን አውቀዋል። አይናቸው ተገልጧል። አይናቸው ተገልጧል። ማን ነው ለሚለው ማለት ነው። ዮሐንስ እንዳልሆነ ያውቃሉ። ለምን? ዮሐንስ ራሱ ምን አድርጓል? በእናቱ ማፀን ሳለ ሰግዶለታል አይደለም? ስለ ጌታ ሰገደ ተብሏል። ስለዚህ የሰገደው አካል እሱ አይሆንም። በተአምር የተሰገደለት ክርስቶስ ነው እንጂ ሰጋጁ ዮሐንስ አይደለም። እሱ ኤልያስ አይደለም። ለምን? ኤልያስ ራሱ ምን ስላደረገ? ከእግዚአብሔር ነው ሁሉ ነገር የተደረገለት። ታገኙታላችሁ በነገራችን ላይ እዚሁ ትንቢተ ሚልክያስ ላይ ማለት ነው ምዕራፍ 4 ከቁጥር 5 ላይ እንጂ በራሱ ማድረግ የሚችል ልክ እንደ ጌታ ተአምራትን ማድረግ የሚችል ሰው አልነበረም። ከእግዚአብሔር ነው የተሰጠው። ኤርሚያስም ልክ እንደዛው በጌታ በአምላኩ ነው የተሰጠው። ጌታ ግን በራሱ ነው ሲያደርግ የነበረው ያን ሁሉ። ስለዚህ ይህ እንዳልሆነ አውቀዋል ማለት ነው። ማን እንደሆነ ማድረግ የሚችል እንደሆነ አውቀዋል። ስለዚህ ይህ አይነ ስውር አይኑ ላይ የነበረው ሽፋን እንደተገለጠለት ሁሉ ለሐዋርያቱም ገልጦላቸው ነበርና አውቀውት ነበርና ምን አሉ? መሰከሩ ማለት ነው። ምን ብለው መሰከሩ? ይኸው በቅዱስ ጴጥሮስ ምስክርነት አንተ ክርስቶስ ነህ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ብሎ እንደተናገረው ቅዱስ ጴጥሮስ አንተ ጌታ ብሎ መሰከረ ማለት ነው። ክርስቶስ ነህ። ክርስቶስ ማን ስለሆነ? ጌታ ስለሆነ፣ አዳኝ የሚመጣው መሲሁ እሱ እንደሆነ መሰከረ ማለት ነው። አሁን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ ብሎ ልክ እንዳለው ዮሐንስ ወንጌል ላይ ምዕራፍ 11 አስቀምጧል። መሰከረ። ጣዖት በሚመለክበት አሕዛቦች ባሉበት ሀገር ስለ ጌታ ስለ ኢየሱስ ክርስቶስ መሰከረ ማለት ነው። መሰከረ። ይህ ትልቅ እምነት ነው። የሚያምን ምን ያደረገ ነው? ያመነ አይደለም። ያላመነ ግን ይፈረድበት ተብሏል። ያመነ ነው የሚጠመቅ። ቅዱስ ጴጥሮስም ይሄን ነው የመሰከረው። መሰከረ። አብሮት የነበረው ማን እንደሆነ ተናገረ።
ስለዚህ አይናቸው ላይ የነበረው አለማመን ልክ እንደዚህ ሰውዬ በድንግዝግዝ እንደሚያየው የእምነት መጉደል እሱ ቀርቶላቸው በፍጹም ልባቸው አመኑ ማለት ነው። ስለ ክርስቶስ አመኑ። ማን እንደሆነ አወቁ። በደንገዝግዝ ወይም ደግሞ ትንሽ ስለተአምራቱ አይተው ልክ እንደተራ ነብይ ወይም ደግሞ እንደሌላ አልቆጠሩትም። አምላክ መሆኑን አወቁ ማለት ነው። እኛም እንድናውቅ ያደርገን። አብሮን ሆኖ በቤተ ክርስቲያን አብረን ሄደን ጌታ ክርስቶስ ከእኛ ጋር ሆኖ በልተነው ጠጥተነው ማናቅ ብዙ ስላለን በቤተ ክርስቱ ቆመን ማለት ነው። ልክ ሐዋርያቱ አብሯቸው ሆኖ ተአምር እያሳየ አንዴ አይደለም 2 3 እያሳየ ሳያውቁት ቀርተዋል ብዙዎች ደጋግመው ማለት ነው። በብዙ ልፋት በብዙ ድካም ነው ጌታ የሚያሳያቸው። አስተምሯቸው ተአምርን አድርጎ አላወቁም ነበር። ከዚህ በኋላ ከብዙ ቆይታ በኋላ ልክ እንደዚህ አይነት ስውር በድንግዝግዝ ሲያዩ የነበሩ ተገልጦላቸው እንደመሰከሩ እኛም ለጌታ እንድንመሰክር ያብቃን ያብቃን። ልብ በሉ። ይህች ቦታ ምን አይነት ቦታ ነች? ኃጢአት የሚደረግባት ቦታ፣ ፓን የሚባለው ጣዖት የሚመለክበት ቦታ። በዛ ነው የመሰከሩት በዛ። ስለዚህ ካለንበት እውርነት ጌታን አለማየት ማን እንደሆነ ሳናቅ፣ በነገራችን ላይ ልክ አንተ ማነህ ሲባል ኤልያስ ነህ ዮሐንስ ነህ እንዳሉት አሁንም ደግሞ ያለን እኛ እንደዛ የምንላለን። በነገራችን ላይ ጌታን በሙሉ ማንነቱ እሱ ክርስቶስ የእግዚአብሔር ልጅ መሲሁ እንደሆነ ሳናምን የምንቀመጥ ብዙዎች አለን። አይ ጌታ መሐሪ ነው ግን እንደው ፍርዱ ግን ከባድ ነው ብለን የምንከፍላለን። አይ ጌታ እንደው ይወደናል ግን ወይ ኃጢአትን ስለማይወድ እኛን የማይወደንም ምንል ብዙዎች አለን። ጌታ ራሱ በቃ እንደው ከፋልፈለን ማለት ነው። አንዱን እንሰጠውና ከዛ ደግሞ ያዘን መስለን ጌታን የምናረቅ ማለት ነው። ጨካኝ የምናስመስለው ብዙዎች አለን። አዎ ጌታ መሐሪ ነው። አዎ ጌታም ግን ምን የሚያደርግ ነው? የሚፈርድ ነው። ሁለቱንም ልናውቅ ልንረዳ ይገባል። ሁለቱንም ማለት ነው። ጌታን ልክ ዮሐንስ ነው ኤልያስ ነው እያለ ልክ እንደተበታተኑት ሁሉ እኛም ጌታን ይሄ ነው እያለ መበተን ሁሉንም ጌታ እንደሆነ እናውቃለን። ይወደናል። አዎ እሱን ፈራጅ ነው። አዎ እናውቃለን። መሐሪ ነው። አዎ በሙሉ ልንመሰክር የሚገባው እሱ እግዚአብሔር እንደሆነ፣ እሱ የእግዚአብሔር ልጅ እንደሆነ፣ እሱ መሲህ እንደሆነ ነው። በሙሉ መስክሩ ትድኑም አላችሁ እንደተባለ እኛም ልናምን ይገባል። ተአምሩን ወዳችሁ ልብ በሉ። ማንም ለምሳሌ ስለ ጌታ የማያውቅ ሰው ሊኖር ይችላል፣ የማያመልክ። ካወቀ በኋላ ግን እውርነቱ ከተገፈፈለት ከዳነ በኋላ ግን አሁንም ጌታን የሚከፋፍል ሰው፣ ስለ ጌታ ብዙ መናገር ሲገባ የማይናገር ሰው፣ በቅድስና መሄድ የሚጠበቅበት ሰው ሆኖ በቅድስና መሄድ ሳይችል ሲቀር ልክ እንደዚህ በድንግዝግዝ እንዳለ ዛፍ እንደታየ ሁሉ እንደዚህ ሰው ሆናል ማለት ነው። ግን ጌታን አጥብቃችሁ ለምኑት። ልክ ሐዋርያት ይህንን ሰውዬ ወደ ጌታ ልክ እንደወሰዱት ሁሉ ለጓደኞቻችሁ ለልጆቻችሁ እናንተም ለምኑ፣ እናንተም ጠይቁት፣ አይናችሁን ያጠራል ማለት ነው። አይናችሁ የትኛው የተባለ ምኑ ነው? ስጋዊ ሳይሆን መንፈሳዊ አይናችሁን ያጠራላችኋል። ከዛ ወደ ቤትህ ተመለስ እንደተባለው ወደ ቤታችን እንመለሳለን ማለት ነው። አንድም ስጋዊ ቤት ሳይሆን ልክ በቅዳሴ ሰላም ግቡ እንደተባለው አለ አይደል? ወደ መንግስቱ እንገባለን በቅድስና ብንመላለስ። አንዴ የጠራልንን አይንን አንዴ ማየት የጀመረውን መንፈሳዊ አይናችንን ሳናቆሽሸው በንስሐ እየተመላለስን ሁል ጊዜ እንደጠራ ቆይተን ብንመላለስ ወዴት እንገባለን? ወደ ቤት። ጌታ ወደ ቤት ግባ እንዳለው ማለት ነው። እንደ ሐዋርያት ልንመሰክር በቅድስና ልንመላለስ፣ ቅዱስ ጳውሎስ እንዳለን ደግሞ አንዴ ከወጣንበት ደግመን እንዳንገባ ከዛ እንድንወጣ ያደርገን ጌታ አምላካችን። ይህ የምታዩት ምናልባት ምስሉን አሳያችኋለሁ። የኛ አንድምታ ላይ እንዴት ነው ቶሎ ያላዳ ነው በጥቂት ላዳ ነው ለሚለው ማለት ነው ጸጋ ቀስ እያለ እንደሚሰጥ ያስቀምጣል። አንድ ሰው ሲበቃ ወይም ደግሞ በቅድስና ከፍ እያለ ሲሄድ መጀመሪያ ምን ይሆናል? ሁሉንም ሰው እኩል ማየት ከመጀመሪያው በፊት ጥቂት ጸጋ የተሰጣቸው እንደሆነ ሰው ሁሉ በገዝ እንስሳ ያዩታል፣ እንደው ሰው ሁሉ እንደው አንድ ነው። ሁለተኛ ቢዳሰስ ግን ፈጽሞ እንዳየ ፍጹም ጸጋ የተሰጣቸው እንደሆነ ኃጥእ ጻድቅ ሳይሉ ሁሉንም ያያሉ። ስለዚህ ስፒሪቹዋል የሆነ እድገትም እንደምናይ ሰው እሱ የወከለው ነው። ይሄ አይነ ስውር የሚወክለው እኛን ነው። ይሄ አይነ ስውር የሚወክለው አይሁድን
ህዝብም ብቻ ሳይሆን ደግሞ አሕዛብን ሁላችንን ነው ጌታን ከተቀበልን ካመንነው በኋላ በኃጢአት የምንመላለስ ሙሉ በሙሉ የማናይ የሶሪያ ቤተክርስቲያን አባቶች ናቸው በዚህ ስዕል የሳሉት። ልብ በሉ ሐዋርያት ወደ ጌታ አምጥተውት አይኑን ጌታ ዳሶት የሚፈውሰው ማለት ነው። ጌታ እጁን ይዞ የሚያወጣው አንዴ አይደለም ሁለቴ የሚዳስሰው ማለት ነው። ቤተሳይዳ እንደምታውቁት ከባህር ወደዚህ ነው፣ በሰሜናዊ በኩል ነች ብያችኋለሁ። እንደዚህ ሰው እኛን የሚፈውሰን ካለንበት መታወር ካለንበት መንፈሳዊ ጨለምተኝነት ወይም ደግሞ ከጌታ መራቅ እንድንወጣ ይርዳን፣ ይግለጥልን፣ እሱ ብርሃኑን ያብራልን። ዲያቆን ወደ አንተ ሄዳለሁ። ቃሎት ያሰማልን፣ ቃሎት ያሰማልን። እስቲ ቃሎት ያሰማልን በሉት። ፈቃድዬ እግዚአብሔር አምላክ ይባርክ። ግሩም ነበረ። ተባረክ። እግዚአብሔር ይባርክ። ቃሎት ያሰማልን በሉት። እስቲ አመስግኑት። እግዚአብሔርን ስለ ጰላድ አመስግኑ። ይበልጥ ደግሞ ማለት ነው እግዚአብሔርን ስለ ጰላድ አመስግኑት። በርታ ዲያቆኔ፣ እንወዳለን። ቃሎት ያሰማልን በሉት ኮሜንት ላይ ሁላችሁም። እሺ እንቀጥል። እንግዲህ ከቁጥር 31 እስከ ፍጻሜ ያለውን ማርቆስ 8 እንመለከታለን። እንግዲህ አስተውላችሁ ከሆነ ጴጥሮስ አንተ ክርስቶስ ነህ ብሎ መለሰለት። እናንተስ እኔ ማን እንደሆነ ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት የሚለውን ቁጥር 29 ላይ ያለውን ሐሳብ እሱን ጰላድ በደንብ በስፋት ገልጾታል። ክፍል 2 ቁጥር 31 እስከ 38 ያለውን ትምህርት ማብራሪያ መክፈቻ በር አድርገን እንጠቀምበታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም ወዳጆች ሁላችሁንም በወደደን ስለኛም ራሱን አሳልፎ በሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ሰላም እያልኳችሁ እንግዲህ የማርቆስ ወንጌል ምዕራፍ 8 ፍጻሜ የምንመለከት ይሆናል። መንፈስ ቅዱስን አጋዥ አድርገን እንማራለን። የትምህርታችን ዋና ሐሳብ ወይም እንደ ርዕስ አድርጌ ማንሳት የምፈልገው አንድ ነገር አለ። እርሱም ምንድነው? ቅዱስ ጳውሎስ በዚህ በአንደኛ ወደ ቆሮንቶስ ሰዎች ምዕራፍ 10 ቁጥር 12 ላይ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። እግዚአብሔር አምላክ በጴጥሮስ በኩል እኔና እናንተን ትልቅ መልእክት ያስተምረናል። የማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ ቁጥር 31ን ከመጀመራችን በፊት ቁጥር 29 ላይ ስትመጡ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ እኔ ማን እንደሆን ትላላችሁ ብሎ ጠየቃቸው ይላል። ማርቆስ ይጽፍልን እናንተ እኔ ማን እንደሆን ትላላችሁ ብሎ ጠየቃቸው ደቀ መዛሙርቱን ሐዋርያቱን። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። አንተ ክርስቶስ ነህ ሲለው አንተ መሲህ ነህ፣ አንተ የተቀባህ ነህ፣ ቀቢ የማያስፈልግ የተቀባ ሿሚ የማያስፈልግ የተሾምክ ነህ የሰውን ልጅ ለማዳን፣ አንተ መሲህ ነህ ብሎ ነው የመለሰለት። አንተ ክርስቶስ ነህ ብሎ ነው የመለሰለት። ይሄንን በመመለሱ ጴጥሮስ መልካም አድርጓል። ትክክለኛውን ቃል ነው የተናገረው። ግን የሚገርማችሁ ነገር እዛ ቁጥር 31 ላይ ስትመጡ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከካህናትም አለቆችም ከጻፎችም ሊጣል ሊገደልም ከ3 ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር፣ ቃሉን ገልጦ ይናገር ነበር ይላል ማርቆስ። ኦኬ ደቀ መዛሙርቱ ባሉበት መሲህ ክርስቶስ ከእናታችን ከቅድስት ድንግል ማርያም ለምን እንደተወለደ ወደዚህ ምድር የመጣበትን ምክንያት የእግዚአብሔርን
ዓላማ ይገልጽላቸዋል። የሰው ልጅ ብሎ ይጀምራል። የሰው ልጅ ማለቱ የእናታችን የቅድስት ድንግል ማርያም ልጅ መሆኑን ሲገልጥ ነው። ኦኬ ገላትያ ምዕራፍ 4 ቁጥር 4 ላይ ቅዱስ ጳውሎስ ከሴት የተወለደ ብሎ ይጠራዋል። እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ መናፍቃኑ እንደሚሉት ኖስቲሳንያን እንደሚናገሩት መስሎ መጣ አንልም፣ ወይም ከሰማይ ስጋን ይዞ መጣ አንልም። ምንድነው የምንለው? የእናታችን የቅድስት ድንግል ማርያምን ስጋ ነሳ ነው የምንለው። ኦኬ ይሄንን ደግሞ በዮሐንስ ወንጌል ላይ ዮሐንስ ወንጌል ምዕራፍ 1 ላይ በግልጽ ተቀምጦልናል። ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበር ካለ በኋላ ስለ ክርስቶስ ሲናገር ቃልም በእግዚአብሔር ዘንድ ነበረ አለ። ከዛ ቃልም እግዚአብሔር ነበረ አለ። ወልደ እግዚአብሔርን ነው የሚናገረው። ከዛ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ ካለ በኋላ ቁጥር 14 ላይ ስትመጡ ቃልም ስጋ ሆነ እንጂ መሰለ ብሎ አይጽፍልንም ቅዱስ ዮሐንስ። ኦኬ ቃልም ስጋ ሆነ ነው የሚለው እና ብዙ መናፍቃን በዘመነ ሐዋርያትም በተለይ በኤፌሶን ምዕራባዊ ቱርክ የተነሱ መናፍቃን መስሎ መጣ ብለው የሚናገሩ አሉ። ግን ስጋ ሆነ ነው የሚለው። የእመቤታችንን ስጋ ነሳ። ለዚህ ነው እናታችን ቅድስት ድንግል ማርያም ኦኬ ማደር ኦፍ ጋድ የአምላክ እናት ብለን የምንጠራት ኤልሳቤጥን መስለን ማለት ነው። ኤልሳቤጥ እመቤታችንን የጌታዬ እናት ናት ያለችው the mother of my lord ኦኬ የእግዚአብሔር ወልደ እግዚአብሔር እሱ ስጋን ኦኬ ነሳ የምትለው ቤተክርስቲያን ለዚህ ነው እመቤታችን ቴዎቶኮስ ምንላት። በኤፌሶን በተደረገው ጉባኤ ላይ ነው ይሄ አባቶች የተናገሩት mother of god barrier of god ቴዎቶኮስ ብሎ ይጠራዋታል። ማርቆስ 8:31 ላይ የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከካህናት አለቆች ከጻፎች ሊጣል ሊገደል ከ3 ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር፣ ቃሉንም ገልጦ ይናገር ነበር ይላል። ኦኬ ስለራሱ ነው የሚናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ። ደቀ መዛሙርቱን የመጣበትን ዓላማውን ምክንያቱን ነው እየነገራቸው ያለው። የሰው ልጅ በብዙ መከራ ሊቀበል ይገባዋል። ከሽማግሌዎች ይሄ ቤዛነቱን ነው የሚናገረው። መከራ መቀበሉ ቤዛነቱን ነው የሚናገረው። ሽማግሌዎች ጻፍት ፈሪሳውያን ሰዱቃውያን እጅ እንደጫኑበት ከሽማግሌዎች ከካህናት አለቆችም ከጻፎችም ሊጣል ሊገደልም ኦኬ በቀራንዮ ላይ የቤዛነቱን ስራ ነው የሚናገረው። ሊገደልም ከ3 ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመረ፣ ቃሉንም ገልጦ ይናገር ነበር። አሁን ጴጥሮስ ይሄንን ሲሰማ ወደርሱ ወስዶ ማለትም ክርስቶስን ጴጥሮስ ወደርሱ ወስዶ ይገስጸው ጀመር ይላል ቁጥር 32 ላይ። ምን እያለ ነው የሚገስጸው? አትሙት፣ ይህ አይሆንብህ ብሎ ነው ጴጥሮስ እየተናገረ ያለው። ጴጥሮስ ወደርሱ ወስዶ ይገስጸው ጀመር ይላል ቁጥር 32 ላይ። ከዛ እርዛው 33 ላይ እርሱ ግን ዘወር አለ፣ ደቀ መዛሙርቱንም አይቶ ጴጥሮስን ገሰጸው። ወደ ኋላ ይሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን ነገር አታስብምና አለው። በሁለት ከፍለን እናየዋለን። አንደኛ ጴጥሮስን ለምን ገሰጸው የሚለውን ሐሳብ እናያለን ከቁጥር 31 እስከ 33 ያለውን። ከዛ በኋላ ደግሞ ከ34 እስከ 38 ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱን የሚከተሉ በእውነት የእርሱ ደቀ መዛሙርት የሆኑ መስቀልን ተሸክመው ይከተሉት ዘንድ ያስተማረበትን ትምህርት እናያለን። ጴጥሮስን ለምንድን ነው የገሰጸው? ክርስቲያኖች አንድ ማወቅና መረዳት ያለብን አንድ እውነት አለ። እግዚአብሔር አምላክ በተለይ በዚህ በኢሳይያስ ትንቢተ ኢሳይያስ 55 አንድ ጊዜ ኢሳይያስ የምትጽፉ ሰዎች የትንቢተ ኢሳይያስ ምዕራፍ 55 ላይ ተወስዱልኛላችሁ። ዛሬ በደንብ አድርገን እያንዳንዱን ነጥብ ትንሽ ሰፋ ያለ ጊዜ ወስዳለሁ። እሺ ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 8 እና 9 ላይ እንድንመለከተው የምፈልገው ቃል አለ። እንዲህ ይላል፣
ሐሳቤ እንዳሳባችሁ መንገዳችሁም እንደ መንገዴ አይደለም ይላልና እግዚአብሔር። ምን አለ? የእግዚአብሔር ሐሳብ እንደ ሐሳቤ እንዳሳባችሁ እንደ ሰው ሐሳብ አይደለም። እንደ ሰው የእግዚአብሔር ሐሳብ እንዳሳባችሁ አይደለም፣ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። ሰው ልጅ ከሚያስበው ሐሳብ፣ ሰው ልጅ ከሚመለከተው መንገድ የእግዚአብሔር መንገድ ይበልጣል፣ የእግዚአብሔር ሐሳብ ይበልጣል። ሐሳቤ እንዳሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ይላል። የእግዚአብሔር ሐሳብ ከሐሳባችሁ ከፍ ይላል፣ ከፍ ያለ ነው። ምንድነው እያለን ያለው? የእግዚአብሔር ሐሳብ ይበልጣል፣ የእግዚአብሔር ዓላማ ይበልጣል፣ የእግዚአብሔር መንገድ ይበልጣል። አንዳንድ ጊዜ ይሄ እንደው ልንጽናናበት የሚገባ ቃል ነው። አንዳንድ ጊዜ ሰዎች ያሰቡት፣ ያቀዱት፣ የተመለከቱት መንገድ ሳይሳካ ሲቀር የሚያጉረመርሙ ብዙ ሰዎች አሉ። መልካም ነገርን የማይናገሩ ብዙ ሰዎች አሉ። ክርስቲያኖች እኛ እውነተኛ የጌታችን የመድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ከሆንን የእግዚአብሔር ሐሳብ በእኛ ውስጥ እንዲፈጸም እንጂ የኛ ሐሳብ በእኛ ውስጥ እንዲፈጸም ገንዘብ ማድረግ የለብንም። አንዳንድ ጊዜ ስንጸልይ እንኳን እንደ ፈቃድህ ይሁን ማለትን መልመድ መቻል አለብን። አንዳንድ ጊዜ እግዚአብሔር ሲከለክለን ትዳርም ሊሆን ይችላል፣ ያሰብነው ከከሌ ጋር አገባለሁ፣ ከከሌ ጋር ትዳር ጓደኛዬ ይሆን ዘንድ እፈቅዳለሁ ብለን በአንድም በሌላም መልኩ ሳይሳካ ሊቀር ይችላል እና ከማዘን ይልቅ የእግዚአብሔር ሐሳብ ስላልሆነ ነው የእግዚአብሔር ፈቃድ ይፈጸም በእኔ ላይ። እንዲህ ስንል አንዳንድ ጊዜ አንዳንድ ሰዎች የሚናገሩት አለ እንዴ እኔ ወደድኩትን እንጂ እግዚአብሔር ለኔ ወደደውን እኮ እኔ አልፈልግም የሚሉ ሎቱ ስባት እንዲህ የሚናገሩ ሰዎች አሉ ባለማወቅ። ክርስቲያኖች እግዚአብሔር ወደ እናንተ የእርሱን ሐሳብ ሲያመጣ አስቀድሞ ያንን የሚያመጣውን ሰው እንድትወዱት አድርጎ ነው የሚያመጣው። ክፉ ገዢ እኮ አይደለም የኔና የእናንተ አምላክ። እናንተ ማትወዱትን እናንተ ማትፈልጉትን ነገር እንደሚሰጥ አድርጋችሁ ወይም አድርገን ልናስብ አይገባም። የእግዚአብሔር ሐሳብ ሁሌ የተሻለ ነው የሚለው መጽሐፍ ቅዱስ። የተሻለው ነገር ወደኛ ይመጣ ዘንድ ሁልጊዜ ምን ማለት አለብን? የእግዚአብሔር ሐሳብ ይፈጸም፣ የእግዚአብሔር ፈቃድ በእኔ ላይ ይፈጸም። እግዚአብሔር ወይ አንተ የፈቀድከው ስራም ቢሆን እኛ ያሰብነው ስራ ካልተሳካ እግዚአብሔር ለኛ ያሰበው መልካም ነገር አለ። ስለዚህ እግዚአብሔር ሆይ ኢንስቴድ ኦፍ ማማረር፣ ኢንስቴድ ኦፍ ማልቀስ፣ ኢንስቴድ ኦፍ ማንጎራጎር መልካም ባልሆነ ነገር ከመናገር ይልቅ እግዚአብሔር ሆይ በቃ አንተ የፈቀድከው ነገር አለ፣ ስለዚህ ያንተን ፈቃድ ግለጥልኝ ማለትን መልመድ አለብን። እዚሁ አካባቢ ላይ ዲቮሽናል አድርገን ፓትሪስቲክ አድርገን ነው ይሄን ነጥብ መናገር ስለምፈልግ ነው። ኤኒዌይስ ወደ አውዱ እንመለስ። እዚህ ጋር ቅዱስ ጴጥሮስን ጴጥሮስ ወደ እርሱ ወስዶ ጌታችን መድኃኒታችን ኢየሱስ ክርስቶስን ይገስጸው ጀመር። ምን እያለ? ይህ እንዳይሆን። ምንድነው ይህ እንዳይሆን? ቁጥር 31 ላይ መከራ እንዳይቀበል ከሽማግሌዎች ካህናት፣ አለቆች፣ ከጻፎች ሊጣል እንዳይገባው ሊገደል ከ3 ቀንም በኋላ ሊነሳ እንዲገባው ያስተምራቸው ነበር ይላል። ያ ሁሉ ሞት አይገባህም፣ መከራ አይገባህም፣ ይህ አይሁንብህ እያለ ጴጥሮስ ማንን ነው የገሰጸው? ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ይህን ደግሞ በማቴዎስ ወንጌል ምዕራፍ 16 ላይ ተጽፎ እናነባለን። በማቴዎስ 16 ቁጥር 21 ጀምራችሁ ስትመለከቱ እንዲህ ይላል። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎች፣ ከካህናት አለቆች፣ ከጻፎችም ብዙ መከራ ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ይላል። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመረ ይላል። እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላ ይሄድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው ይላል። ስለዚህ ይህ ከቶ አይሁንብህ፣ ሞት ከቶ አይድረስብህ፣ መከራ ከቶ አይድረስብህ
መጣል ከቶ አይድረስብህ፣ በሰዎች መገፋት ከቶ አይድረስብህ ብሎ ይናገራል ጴጥሮስ። ኦኬ ለምንድነው ጴጥሮስ ይሄንን እያለ ያለው? ግብፃውያን መተርጉማን የሚያነሱት ነጥብ አለ። በነጥብ ቢያንስ ሁለቱን ብናይ ደስ ይለኛል። አይሁዳውያን መሲሁ ወይም ክርስቶስ መሲሁ በአይሁዳውያን እይታ ውስጥ ሲመጣ እርሱ ከመምጣቱ በፊት በዓለም ላይ ታላቅ መከራ ይሆናል። ጦርነት፣ ረሃብ፣ ቸነፈር፣ ደም ማፍሰስ ይሆናል። ከዛ በኋላ መሲሁ ይመጣል ብለው ያስባሉ። ሴት ልጅ በምጥ ውስጥ ይላል ፋዘር ቴድሮስ ማላቲ በፓትሪስቲክ ኮሜንታሪው ላይ ከሚዘረዝራቸው አይሁዳውያን ፕራክቲስ ከሚያደርጉት ስለ መሲሁ መምጣት ፕራክቲስ ከሚያደርጉት መካከል አንደኛው ምንድነው? መሲሁ ከመምጣቱ በፊት prior to the advent of the Messiah there would be a great tribulation upon the whole world resulting in horrible devastation accompanied by wars, disturbance and bloodshed, all of which are likened to the labor of a woman delivering a baby. አይሁዳውያን ምንድነው የሚያስቡት? መሲሁ ከመምጣቱ በፊት ክርስቶስ ከመምጣቱ በፊት ጦርነት ይሆናል፣ ረሃብ ይሆናል፣ ቸነፈር ይሆናል፣ ስደት ይሆናል፣ ሞት ይሆናል። ከዛ በኋላ ነው መሲሁ የሚመጣው። ኦኬ ሴት ልጅ በሴት ልጅ ምሳሌ አድርገው ያነሳሉ። ምጥ ውስጥ ቆይታ ከዛ በኋላ እንደምትወልደው ከዛ በኋላ ነው መሲሁ የሚመጣው ይላሉ። ሁለተኛው ደግሞ መሲሁ ከመምጣቱ በፊት ኤልያስ ይመጣል ብለው ያስባሉ። ኦኬ ኤልያስ ይመጣል። ኤልያስ አስቀድሞ ከመሲሁ በፊት ይመጣል። በነገራችን ላይ የኤልያስ ወንበር የሚባል አይሁዳውያን ባህል በሚያከብሩበት ጊዜ የኤልያስ ወንበር የሚል ባዶ ወንበር ያስቀምጣሉ። ኦኬ ኤልያስ አስቀድሞ ይመጣል፣ ከመሲሁ አስቀድሞ ኤልያስ ይመጣል ብለው ያስባሉ። እና ባህል በሚያከብሩበት ጊዜ ባህል በሚያከብሩበት ሰዓት ላይ ሳይጠብቁት እንደ ድንገት ኤልያስ ይመጣል ብለው ያስባሉ። ከዛ በኋላ ነው መሲሁ የሚመጣው። ሌላው መሲሁ ሲመጣ እነሱ ሞር ትኩረታቸው ኦኬ መሲሁ ሲመጣ ይሄ the great እስራኤል ወይም ታላቂቷን እስራኤል በሚሊተሪ ፓወር በንግስና ኃይል ከፊት የምትቀድመዋን እስራኤል ይገነባል። ምድራዊ የሆነ ንጉስ ነው የሚጠብቁት፣ ሰማያዊ የሆነ አይደለም፣ ምድራዊ የሆነ ንጉስ ከሮማውያን ባርነት ነፃ ያወጣናል። ለሮም ታክስ ይከፍላሉ። ታክስ መክፈል ማለት መገዛታቸውን ነው፣ ለሮም መንግስት ኦኬ መገዛታቸውን ነው የሚገልጠው። እና ከሮም ባርነት ነፃ ያወጣናል ብለው ነው የሚያስቡት። ምድራዊ የሆነ ነገር ላይ ነው ፎከስ አድርገው ያሉት። እስራኤላውያን በዓለም ዙሪያ የተበተኑትን በአራቱ ማዕዘናት የተበተኑትን እስራኤላውያን ይሰበስባል፣ አይሁዳውያን ይሰበስባል። ይሄንን ነው እነሱ the greatest miracle, the restore of the Jerusalem እስራኤልን ወደ ቀደመ ክብሯ ይመልሳል ብለው ነው የሚያስቡት። እና ይሄ ሐሳብ በሐዋርያቱም ዘመን እጅጉን ነበረ፣ በእስራኤላውያን ዘንድ በአይሁዳውያን ዘንድ። በነገራችን ላይ ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስን ሊቀበሉት ከማይፈልጉት መሲህ ነው ብለው አይሁዳውያን to this day ነው ማለት መሲህ ነው ብለው ሊቀበሉት ከማይፈልጉት ነጥቦች መካከል አሁን የዘረዘርናቸው ነው። ኦኬ እነሱ የሚጠብቁት ከሮማውያን ነፃ የሚያወጣቸው እንጂ ከዲያብሎስ ባርነት ነፃ የሚያወጣቸውን አይደለም እነሱ የሚጠብቁት። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እርሱ ከፍ ያለውን የእግዚአብሔር ሐሳብ ይዞ ነው የመጣው። ምድራዊ የሆነውን ሀብት፣ ምድራዊ የሆነውን ኃይል፣ ምድራዊ የሆነውን ስልጣን ሳይሆን የሚበልጠውን ሰማያዊ የሆነውን ክብር ሊያጎናጽፋቸው ነው የመጣው። ኦኬ እና ይሄን እነዚህ ነጥቦች ይዘረዝሩና ግብፃውያን መተርጉማን ጴጥሮስ ወደ እርሱ ወስዶ ይገስጸው ጀመረ ያለው ምክንያት ለዚህ ነው። የእግዚአብሔርን ዓላማ ስለሳተ ምድራዊ የሆነን ነገር፣ ምድራዊ የሆነን ንግስና፣ ምድራዊ የሆነን ሀብት ኦኬ የእግዚአብሔርን ሰማያዊ የሆነን ሐሳብ ከመመልከት ይልቅ ምድራዊ የሆነውን ነገር ስለተመለከተ ይሄ ነገር ክርስቶስ መሲሁ ላይ ኢየሱስ ላይ እንዳይደርስበት መከረ ይላሉ። እና ጴጥሮስም ወደ እርሱ ወስዶ ይገስጸው ጀመረ። አይድረስብህ፣ አትሙት፣ እንደዚህ ነገሮች አትድረስ። መልካም ይመስላል አይደል? ስትሰሙት መልካም ይመስላል። አንዳንድ ጊዜ በነገራችን ላይ
ጴጥሮስ ተመልሶ በኋላ ላይ ታላቅ የቤተክርስቲያናችን ሐዋርያ ነው። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሰጸው በኋላ ተመልሶ በመልካም እግዚአብሔር አምላክ በሚፈልገው ሰማያዊ በሆነው ሐሳብ ነው የተመላለሰው። ግን ሐሰተኞች ክርስቲያኖች በደንብ አድርጋችሁ ስሙ። ሐሰተኞች የሚመጡት ሐሰተኛ መምህራን የሚመጡት በሚያባብል ቃል። አሁን ስትሰሙ እንደው ጴጥሮስ ምን አድርጎ ነው የተገሰጸው ልትሉ ትችላላችሁ አይደል? ምክንያቱም ጴጥሮስ የተናገረ ያለው መልካም ነገር መልካም የሆነ ነገር ነው። መልካም በሆነ ነገር ነው ሐሰተኞችም የሚመጡት። ይሄን ደግሞ መጽሐፍ ቅዱስ በስፋት ይነግረናል። አንድ ሁለት የመጽሐፍ ቅዱስ ክፍል ለማንሳት ይህንን ሐሳብ ለመረዳት አንድ ሁለት የመጽሐፍ ቅዱስ ክፍል እናንሳ። አንደኛ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 16 ቁጥር 18 ላይ ሐሰተኛ መምህራን በምን አይነት መንገድ ይመጣሉ የሚለውን ሲያስቀምጥልን ሮሜ ምዕራፍ 16 የመጨረሻው ምዕራፍ የስንብት ምዕራፍ ይላሉ አበው ቁጥር 18 ላይ እንዲህ ይላል ቁጥር 18 ላይ እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካም በሚያቆላምጥ አንድ ደቂቃ አንዴ እመለሳለሁ። እሺ ኮፒ ሊንክ እያደረጋችሁ እስከዛ ድረስ መምራች እስከሚመለስ ድረስ ማለት ነው። ምናልባት ላሳያችሁ እስከዛ ድረስ ነበር። ለዛ ነው ቻርጅ ላድርግ ብዬ ነው። እሺ ተዋረዱ። ሮሜ ምዕራፍ 16 ቁጥር 18 ላይ ለምትጽፉ ሰዎች እንዲህ ይላል፣ እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና። ምን ማለት ነው? ለጌታችን ለኢየሱስ ክርስቶስ አይገዙም ማለት ለእግዚአብሔር ሐሳብ አይገዙም፣ ለራሳቸው ሐሳብ ነው የሚገዙት ካለ በኋላ በመልካምና በሚያቆላምጥ ንግግርም ተንኮል የሌለባቸውን ሰዎች ልብ ያታልላሉ አለ። ከፍ ብላችሁ እኮ ብታነቡት ቁጥር 17 ላይ ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። ከእነርሱ ዘንድ ፈቀቅ በሉ። እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና። ስለዚህ ሲመጡ ምንድን ነው? በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸው ሰዎች ልብ ያታልላሉ። ዛሬ በጣም ብዙ ሰዎች ተታለው ጌታ ይወድሻል በሚል በሚያቆላምጥ ንግግር ከቤተክርስቲያን የወጡ ብዙ ሰዎች አሉ። የሉም እንዴ? ዳር አስጠግተው ጌታ እኮ በጣም ነው የሚወድሽ። ታዲያ ቤተክርስቲያን ኦርቶዶክሳዊት የሆነችው ቤተክርስቲያን ጌታ እንደምትወድህ አልነገረችህም? ምን በሚያቆላምጥ ንግግር ግን የሐዋርያት ትምህርት ያልሆነ ኑፋቄ ያስገባሉ። ብዙዎችን ምን ይላሉ? ያስታሉ። ስለዚህ በጴጥሮስ ውስጥ ያለው ጴጥሮስ በነገራችን ላይ እዚህ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ቁጥር 33 ላይ ስትመለከቱ እርሱ ግን ዘወር አለ፣ ደቀ መዛሙርቱን አይቶ ጴጥሮስን ምን አለው? ገሰጸውና ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን ልጅ እንጂ የእግዚአብሔርን ነገር አታስብምና አለው። በጴጥሮስ ውስጥ ይሄንን የእግዚአብሔር ሐሳብ ያልሆነን ያሳሰበውን ሰይጣን ነው እግዚአብሔር አምላክ የገሰጸው፣ ኢየሱስ ክርስቶስ የገሰጸው። አንተ ሰይጣን ሲለው ጴጥሮስ ሰይጣን እያለው አይደለም፣ ጴጥሮስ ሰይጣን ነው እያለ አይደለም። ግን በጴጥሮስ ውስጥ ይሄ ሐሳብ እንዲፈልቅ ያደረገው ክፉ እሱን ነው እየገሰጸ ያለው። አንተ ሰይጣን የሰውን እንጂ የእግዚአብሔርን ነገር አታስብምና አለው። አያችሁ አይደል? የሰውን እንጂ የእግዚአብሔርን ነገር አታስብም። ምን ማለት ነው? የሰውን ማለት ምድራዊ የሆነን ነገር ነው የምታስበው። ሰማያዊው ከእግዚአብሔር የሆነውን ነገር አይደለም የምታስበው እያለ ነው። በደንብ አድርጋችሁን የቀስ ብዬ የምናገረው በደንብ እንድትረዱት ነው። ይሄ ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄን ከመናገሩ በፊት እዚሁ በማርቆስ ወንጌል ላይ ፈታኝ የተባለ ዲያብሎስ በማርቆስ ምዕራፍ 1 ላይ ከቁጥር 13 ላይ ፈትኖታል። ማን ጎበዝ እንደሚያስተውል አላቅ ተምረናል። ማርቆስ ምዕራፍ 1 ስታስተውሉ ከሆነ ቁጥር 13 ላይ ሰይጣን ምንድነው ያደረገው? በምድረ በዳም
ከሰይጣን እየተፈተነ 40 ቀን ሰነበተ፣ ከአራዊት ጋር ነበረ፣ መላእክቱም አገለገሉት ይላል። ማንን ነው የፈተነው? ሰይጣን ጌታችን መድኃኒታችን ኢየሱስ ክርስቶስን። ይሄን ደግሞ ማቴዎስ በማቴዎስ ወንጌል ላይ ኦኬ በማቴዎስ ወንጌል ምዕራፍ 4 ላይ በስፋት ጽፎልናል፣ ፈተናውን ሁሉ ሳይቀር ተመልከቱ። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። 40 ቀንና 40 ሌሊት ከጦመ በኋላ ተራበ። ፈታኝም ቀርቦ፣ ፈታኝ የተባለ ዲያብሎስ። በደንብ ስሙ ክርስቲያኖች። ኮመንት የምትጽፉ ሰዎች ተውት። መልካም ልደት ብለናል። ተው፣ ኮመንቱን ተውና ትምህርቱ ላይ አሁንም ፕሊዝ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆን እነዚህን ድንጋዮች እንጀራ እንዲሆኑ በላለው። ኦኬ። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ኦኬ። ቁጥር 3 ላይ ተመልከቱ። ምዕራፍ 4 ቁጥር 3 ላይ ፈታኝ የተባለ ዲያብሎስ ሰይጣን ቀርቦ ምንድነው ያደረገው? የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል። ምድራዊ የሆነ ነገር ነው የጠየቀው። ምድራዊ የሆነ መብልን ነው የጠየቀው። አድርግ። እግዚአብሔር ደግሞ ሰማያዊ በሆነ መብል ድል ሲነሳው ተመልከቱ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ብሎ ሲመልስለት እናያለን። እንቀጥል። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህን በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏል። የእግዚአብሔር ልጅ ከሆንክ ወደ ታች ራስህን ወርውር አለው። ኢየሱስ ጌታ አምላክን አትፈታተን ተብሎ ደግሞ ተጽፏል አለው። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው። የዓለምን መንግስታት ሁሉ ክብራቸውን አሳይቶ፣ ምድራዊ የሆነ ክብራቸውን አሳይቶ ወድቀ ብትሰግድልኝ አለ። ምን ብትልልኝ? ብትሰግድልኝ። ኦኬ። ይህን ሁሉ ሰጣለሁ። ኦኬ። ብትሰግድልኝ የሚለው እዚህ ክፍል ላይ ብታመልከኝ፣ ኦኬ፣ ብትገዛልኝ ምን አለ? ሁሉን እሰጣለሁ አለ። ምድራዊ የሆነ ነገር እሰጣለሁ አለ። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል አለ። ስገድ የሚለው አምልኮን እዚህ ክፍል ላይ በአውድ መሰረት ማቴዎስ 4 ላይ አምልኮን ነው። ለዛ ጌታ ይሄን ስለተረዳ ምን አለው? ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው ይላል። አሁን እንመለስ ማርቆስ ላይ አይደል ያለ ነው። የማርቆስ ምዕራፍ 8 ላይ ለምንድነው ጴጥሮስን አንተ ሰይጣን ያለበት ምክንያት? ጴጥሮስን ሳይሆን የሰይጣንን ሐሳቡን ነው እየገሰጸ ያለው። ሐሳቡን ነው እየገሰጸ ያለው። በጴጥሮስ ውስጥ መልካም የሆነ ሐሳብ አይደለም የተነገረው። ኦኬ። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤዛነቱ እሱ ቤዛ ሆኖ እኔና እናንተን ለማዳን አማናዊ በግ ሆኖ መጥቷል። ይሄንን ነው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ወንጌላዊ ቅዱስ ዮሐንስ ጻፈ፣ መጥምቁ ዮሐንስ ተናገረ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ስትመጡ ምንድነው የሚለው? በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ መጥምቁ ዮሐንስ እነሆ የዓለም ኃጢአት የሚያስወግድ የእግዚአብሔር በግ። የእግዚአብሔር ምን በግ ብሎ ይጠራዋል ኢየሱስ ክርስቶስ። ለምን? እርሱ ታርዶ ኦኬ፣ እርሱ ታርዶ በቤዛነቱ እኛን ምን አድርጎናል? አድኖናልና፣ ወደ እርሱ አቅርቦናልና፣ ጸጋ እግዚአብሔርን አልብሶናልና። ይሄ ነው የእግዚአብሔር ዓላማ፣ የኢየሱስ ክርስቶስ ዓላማ። እዚሁ ክፍል ላይ ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ለምን መጣ? ከሰማይ ሰማያት ለምን ወረደ? ለምን ከቅድስት ድንግል ማርያም ተወለደ? የሚለውን ሲገልጽ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ስለዚህ የሰይጣን ሐሳብ አሁን ተመልከቱ። የእግዚአብሔር ሐሳብ ይሄ ነው፣ እኔና እናንተን ከጨለማ ወደሚደነቅ ብርሃን ለማውጣት። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ታርዶ እርሱ ምን ብሎ ቤዛ ሆኖልን። አሁን ማርቆስ ላይ ስትመጡ ግን የማርቆስ ወንጌል ምዕራፍ 8 ላይ ጴጥሮስ ምንድነው ያለው? በጴጥሮስ ውስጥ ሰይጣን ምን ብሎ ነው የተናገረው? ሐሳቡን ነው ጌታ የገሰጸው። እርሱ ምን አለ? አትሙት፣ አትሰቀል፣ ቤዛ አትሁን የሚልን ምክር ነው የመከረው። ምክሩ ደግሞ ከሰይጣን ከዲያብሎስ ነው። መልካም ይመስላል፣ ግን የሰውን ልጅ የማዳን ስራ የሚገታ ነው፣ የሚከለክል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ቤዛ ባይሆን እኔና እናንተ አንድንም።
እርሱ በቀራንዮ ላይ ባይሰቀል እኔና እናንተ ጸጋ እግዚአብሔርን አንላበስም። ለዚህ ነው እርሱ ግን ዘወር አለ፣ ደቀ መዛሙርቱንም አይቶ ጴጥሮስን ገሰጸው። ከዛ በኋላ ወደ ኋላ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን ነገር አታስብምና አለው። የሰውን እንጂ የእግዚአብሔርን ነገር አታስብምና ሲለው ምድራዊ አይደለም የምታስበው፣ ስለ ምድራዊ መጠጥ ነው የምታስበው፣ ስለ ሰማያዊ መጠጥ አይደለም የምታስበው። ስለ ምድራዊ የሆነ ሀብት፣ ክብር፣ ንግስና ነው የምታስበው እንጂ በክርስቶስ ኢየሱስ የሚገኘውን ሰማያዊ ህይወት የእግዚአብሔርን መንግስት አይደለም የምታስበው። የሰውን እንጂ የእግዚአብሔርን ነገር አታስብምና ነው። የእግዚአብሔር የሆነ ነገር ሁሉ ክርስቲያኖች ሰማያዊ ነው፣ ከፍ ያለ ነው። ሰማይ ከምድር ከፍ እንዳለ ይላሉ አበው። የእግዚአብሔር የሆነ ነገር ሁሉ ምድራዊ ተብሎ ከተጠራ ሰው ሐሳብ ከፍ ያለ ነው፣ የሚልቅ ነው፣ የሚበልጥ ነው። ይሄ በራእይ መጽሐፍ ላይ እጅጉን የተገለጠ ሐሳብ ነው። ራእይ ዮሐንስ ምዕራፍ 17 ላይ አሮን ይህን ክፍል በስፋት ተምረናል። የምታስተውሉ ልትኖሩ ትችላላችሁ። ዮሐንስ ራእይ ምዕራፍ 17 ላይ ቅዱስ ዮሐንስ ወልደ ዘብዴዎስ የሚደንቅ ራእይ ተመልክቷል። ሁለት ነገር አየ። አንደኛ ሰማያዊቷን አማናዊቷን ቤተክርስቲያን አየ። ማለትም ለክርስቶስ የተገዛቸዋን የክርስቶስ ቤተክርስቲያን ተመለከተ ራእይ ዮሐንስ ምዕራፍ 12 ላይ። ከዛ ደግሞ at the same time ደግሞ ለሐሳዊው መሲህ የተገዛችውን ለሰይጣን የተሰጠችውን ቅዱስ መንፈስ ሳይሆን እርኩስ መንፈስ እንዲያድርባት እሺ ያለችውን የሐሳዊው መሲህ ሙሽራን ተመለከተ። ሁለቱን እንዴት ባለ ቃል እንደገለጻቸው ተመልከቱ። ራእይ ዮሐንስ ምዕራፍ 12 ላይ ስትመጡ የክርስቶስ ቤተክርስቲያን ታላቅ ምልክትን በሰማይ ታየ ተብሎ ተነግሮላታል። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል አበው። እቺ ሴት ቤተክርስቲያን ስለማንችል እርሷ አማናዊቷ ቤተክርስቲያን ስለሆነች ለእመቤታችንም ተነግሯል ይላሉ። አውዱን ጠብቀን ነው ግን ምንፈታው። ኤኒዌይስ ምዕራፍ 12 ቁጥር 1 ላይ እቺ ቤተክርስቲያን የክርስቶስ ኢየሱስ ቤተክርስቲያን ሰማያዊ ክብርን ነው የተጎናጸፈችው፣ ምድራዊ ክብርን አይደለም። የእግዚአብሔር ሐሳብ በእርሷ ላይ ተፈጽሟል። የእግዚአብሔር ሐሳብ የሚልቀው ከፍ ያለው ሰማያዊ የሆነው ሐሳብ ተፈጽሞባታል። ታላቅ ምልክትን ብሎ በሰማይ ታየ ካለ በኋላ የታየው በሰማይ የታየችው ቤተክርስቲያን ምን ተጎናጽፋለች? ፀሐይን ተጎናጽፋለች። ከዛ ደግሞ ጨረቃን ከእግሮቿ በታች ያላት፣ ከዛ ደግሞ በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። ፀሐይ፣ ጨረቃ፣ ከዋክብት በሰማይ ናቸው አይደል? ሰማያዊ ክብርን ተጎናጽፋለች ሲል በዚህ መልኩ ገለጠ ይላሉ አበው። አሁን ደግሞ በተመሳሳይ መልኩ በራእይ ዮሐንስ ምዕራፍ 17 ላይ የሐሳዊው መሲህ ሙሽራ የተባለች ደግሞ የሐሳዊው መሲህ ሚስት የተባለች አማናዊቷ ቤተክርስቲያን የክርስቶስ ሚስት እንደሆነች፣ ምክንያቱም ከክርስቶስ ተለይታ እንደማትኖር ክርስቶስም ከእርሷ እንደማይለይ ሁሉ ባል ከሚስት ሚስት ከባል እንደማትለይ የሐሳዊው መሲህ ሙሽራ ደግሞ ሚስት የተባለች ደግሞ እርሷም አጊጣለች። ሐሳዊው መሲህ ዲያብሎስ አጊጧታል። የእርሷ ደግሞ ምድራዊ በሆነ ሀብት ነው ያጌጥ። ሰማያዊ ሀብት የላትም፣ ዘላለማዊ ህይወት የላትም፣ ከፍ ያለ ክብርን አላገኘችም። ጎዶሎነቷን ይናገራሉ አበው። እንዲህ ብሎ ይገልጻል። ቁጥር 3 እና 4 ላይ ስትመለከቱ በመንፈስም ወደ በረሃ ወሰደኝ አለ። ራእይ ዮሐንስ ምዕራፍ 17 ቁጥር 3 4 ምን ይላል? በመንፈስም ወደ በረሃ ወሰደኝ። የስድብም ስሞች በሞሉበት 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየው። ወዴት ወሰደኝ? በረሃ። ይሄንን ከጸጋ መጓዶል ብለው ያነሱታል አበው። ከእግዚአብሔር ዘንድ ሰማያዊ የሆነን ክብር ስታገኙ ከሐሰተኛው መሲህ ዘንድ ነው፣ ከዲያብሎስ ሙሽራ የሐሳዊው መሲህ ሚስት የሐሳዊው መሲህ መንበር ከሆነችው ደግሞ በረሃ ነው ያለው። ባዶነቷን ይገልጣል። ዲያብሎስ ባዶ መሆኑን ይገልጣል ይላሉ። ከዛ ምን አለ? በደንብ ስሙኝ። እዚህ ጋር 7 ራሶች 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ። እቺ ሴት በምን እቺ ሴት የሐሳዊው መሲህ ሙሽራ ይሏታል ሚስት። አሁን በምን እንደ ተዋበች ተመልከቱ። ሴቲቱ በቀይና ሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በእንቁዎችም ተሸልማ ነበረ።
በእጇም የሚያጸይፍ ነገር የዝሙቷም እርኩሰት የሞላበትን የወርቅ ጽዋ ያዘች ይላል። ምድራዊ በሆነ ጌጥ ነው ያጌጠችው፣ ሰማያዊ ክብር እንደሌላት ነው የሚናገረው። ለዛ ነው ቀይና ሐምራዊ ልብስ ምድራዊ ነው አይደል? የሚቀር ነው፣ የሚበሰብስ ነው፣ የሚጠፋ ነው። ይቀጥላል። እሺ ከዛስ ነው በወርቅና በከበሩ ድንጋዮች በእንቁዎች ተሸልማ ነበር። ምድራዊ የሆኑ ድንጋዮች ተሸልማለች። ይሄ የሚገልጠው ይላሉ ጠፊ መሆኗን ነው የሚናገረው። ኦኬ። ስለዚህ ሁልጊዜ የዲያብሎስ ሐሳብ የሰው ሐሳብ ምድራዊ የሆነው ሐሳብ አይልቅም ከእግዚአብሔር ሐሳብ። የእግዚአብሔር ሐሳብ ሰማያዊ ነው፣ ከፍ ያለ ነው። ሰማይ ከምድር ከፍ እንደሚል ከፍ ያለ ነው፣ የሚልቅ ነው ይላሉ አበው። አሁን በጴጥሮስ ውስጥ የተናገረው ሰይጣን ኦኬ ሐሳቡ የሰይጣን ሐሳቡን ጌታ የገሰጸበት ምክንያት የሰውን እንጂ የእግዚአብሔርን ነገር አታስብምና ነው። ከፍ ያለውን ሰማያዊ ነገር ሰው ልጅ እንዳያገኝ ኦኬ እኛ ከፍ እንድንል ኦኬ ያደረገን ማን ነው? ኢየሱስ ክርስቶስ ነው። እርሱ በበረት ተወልዶ እኛን ከፍ አደረገን። እርሱ በቀራንዮ ላይ ቤዛ ሆኖ እኛን ከፍ ወዳለው ሐሳብ አቀረበን። እርሱ ሞቶ እኛ በህይወት እንድንኖር አለበሰን። እርሱ ሞትን ድል አድርጎ ተነስቶ ዘውትር ከእርሱ ጋር እንድንኖር ይህንን ጸጋ አለበሰን። ይሄ ሐሳብ ይበልጣል ምድራዊ ከሆነው ሐሳብ። አትሙት፣ መከራ ይድረስብህ፣ ነግሰህ ኑር። እነዚህ ነጥቦች ምድራዊ የሆነ ሐሳብ ነው። የእግዚአብሔር ሐሳብ ግን የሚልቅ ሐሳብ ነው። የሚልቀውን ሐሳብ ልሰራ ልፈጽም ነው የመጣሁት ሲል የሰውን እንጂ የእግዚአብሔርን ነገር አታስብምና አለው። ማን ነው ይህንን የሚያስበው? ሰይጣን። የሰይጣን ሐሳብ አያችሁ አይደል? በሚያቆላምጥ መልኩ አትሙት፣ አትገደል፣ እንደዚህ አትሁን፣ እንዲህ አትሁን ብሎ በጴጥሮስ ውስጥ የተናገረውን ሰይጣን እግዚአብሔር አምላክ ገሰጸው። ለዚህ ነው ወደ ኋላ ይሄድ አንተ ሰይጣን የሰውን እንጂ የእግዚአብሔርን ነገር አታስብምና አለው ተብሎ የተገለጠው። የእግዚአብሔር ሐሳብ ስለሚልቅ ነው። ቅዱስ ጳውሎስም ደግሞ ነግሮናል ይሄንን ሐሳብ እኛ ዘውትር ክርስቲያኖች በተለይ ልናስብ፣ ልንመለከት፣ ልናይ የሚገባው የእግዚአብሔርን ሐሳብ መሆኑን ሲገልጽ ለቆላሲስ ክርስቲያኖች ምን ብሎ ጽፎላቸዋል? ቆላሲስ ምዕራፍ 3 ላይ ቆላሲስ ምዕራፍ 3 ቁጥር 2 ጀምራችሁ ስታነቡ እንዲህ ይላል። ወደ ቆላሲስ ሰዎች ምዕራፍ 3 ላይ ሐዋርያው ቅዱስ ጳውሎስ ከቁጥር 1 ጀምሮ ላንብቦ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። ምን ማለት ነው? እንደው ሰማይ አንጋጣችሁ እዩ እያለ ነው ቅዱስ ጳውሎስ? አይደለም። በላይ ያለውን እሹ ሲል የእግዚአብሔርን ሐሳብ እሹ እያለ ነው። ስለዚህ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ማለት አያችሁ አይደል? ምድራዊ የሆነውን ነገር አትመልከቱ፣ ምድራዊ የሆነውን ሐሳብ አትመልከቱ እያለን ነው ሐዋርያው ቅዱስ ጳውሎስ። ክርስቲያን ዘውትር ማድረግ ያለበት በላይ ያለውን የእግዚአብሔርን ሐሳብ መመልከት እንጂ ምድራዊ የሆነውን ሐሳብ አይደለም። አንዴ በላድ አንዴ ቻርጅ አንዴ ላስተካክል። እሺ መልካም። ሪፖስት እያደረጋችሁት ላይቡን አንድ ጊዜ ቀድም ያደረጋችሁት ደግማችሁ አታደርጉት። እሺ መምህር እያስተማሩ ሰዎች የመጡ ስለሆነ ከውጭ አይታይም። ሰው ከውጭ እንዲታይ ሪፖስት አድርጉት። ቀደም ጀምሮ ሪፖስት ያደረጋችሁ ልጆች ናቸው እየጠቀማችሁ ያላችሁት። እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን ሁላችሁንም። ኦልሞስት ታፕታፑ 350 ሺህ ነው። ኮፒ ሊንኩ እኔ ጋር የሚታየኝ ትንሽ ነው። ስንት እንደሆነ እሺ እምሬ እና ሐዋርያው ቅዱስ ጳውሎስ ምን አለ? በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ኦኬ ምድራዊ የሆነ ሐሳብ ገንዘብ ማድረግ እንደሌለብን። ከዛ ይቀጥልና ሞታችኋል፣ ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል። ስለዚህ ክርስቲያኖች ሁልጊዜ በላይ የእግዚአብሔርን ሐሳብ መሻት፣ የእግዚአብሔርን ሐሳብ መፈለግ እንዳለብን ከዚህ እንማራለን። ጴጥሮስ ግን የተናገረው ነገር የእግዚአብሔርን ሐሳብ ከፍ ያለውን ሐሳብ ጌታችን መራችን ኢየሱስ ክርስቶስ ሊፈጽመው የመጣውን ሐሳብ የሚያሰናክል ሐሳብ ነው። ቃሉ እኮ መልካም ነው ስትሰሙት፣ የሚያሰናክል ሐሳብ ነው። ለዚህ ነው ሁልጊዜ
ከላይ ያለውን የእግዚአብሔርን ሐሳብ ልናስብ የሚያስፈልገው ጌታም የገሰጸው ሐሳቡ የሰይጣን ስለሆነ ያንን ሐሳብ የገሰጸውበት ምክንያት ለዚህ ነው። ቅዱስ ጳውሎስ በሮሜ መልእክቱ ላይ ምዕራፍ 12 ጀምራችሁ ስትመለከቱ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ካለ በኋላ እርሱም ለአእምሮ የሚመች አገልግሎት ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉአል። ስለዚህ ይሄ ደግሞ ኤቭሪዴይ በህይወታችን ስንመላለስ በህይወት ጎዳና ላይ ክርስቲያን ምን ማድረግ ነው ያለበት? የእግዚአብሔር ፈቃድ ምንድነው? ምድራዊ የሆነውን ሐሳብ አይደለም፣ የእግዚአብሔር ፈቃድ ምንድነው የሚለውን እየመረመርን በእግዚአብሔር ቃል እውነት በመጽሐፍ ቅዱስ እውነት እየመረመርን የእግዚአብሔርን ሐሳብ መያዝ ምድራዊ የሆነውን ነገር መተው እንደሚያስፈልግ ነው ቅዱስ ጳውሎስ የሚናገረው። የእግዚአብሔር ሐሳብ ቅድስና ነው። ኦኬ። ስለዚህ አንድ ሰው በህይወት ጎዳና ላይ ሲመላለስ ኦኬ ሰዎች እጅ ቢጭኑበት ወይ ሰዎች በክፉ ቢናገሩት ወይም በክፉ ቃል ቢናገሩት መልሶ ያንን ነገር መናገር እንደሌለበት የእግዚአብሔር ቃል ይነግረዋል። የእግዚአብሔር ሐሳብ አይደለም። ኦኬ ክርስቶስ ቢሆን ምን ያደርጋል የሚለውን ክርስቲያን እያሰበ መመላለስ አለበት። የሚበልጠውን ክብር የሚያስገኘው የእግዚአብሔር ሐሳብ እንደሆነ ነው ቅዱስ ጳውሎስ የሚናገረው። ግን በጴጥሮስ ውስጥ የተነገረው የሰይጣን ሐሳብ እንጂ የእግዚአብሔር ሐሳብ አይደለም። በጴጥሮስ ውስጥ የተነገረው የሰይጣን ሐሳብ ነው። የእግዚአብሔር ሐሳብ ስላልሆነ እግዚአብሔር አምላክ አንተ ሰይጣን የሰውን እንጂ የእግዚአብሔርን ነገር አታስብምና አለው። ከዚህ በኋላ ቁጥር 34 ላይ ስትመጡ ህዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና ስለኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ይህንን የተናገረው ጌታችን መራችን ኢየሱስ ክርስቶስ ነው። ምን ማለት ነው? አሁን ሐሳቡን በደንብ አጥርተን ማየት ያስፈልጋል። ኦኬ። አሁን ጴጥሮስ ይህን ተምሮ የሚገርማችሁ ነገር አንድ ነገር አጥርተን ማለፍ ስላለብን ነው። ስለ ጴጥሮስ ይሄንን ተምሮ ምንድነው ያደረገው? ጴጥሮስ የሐዋርያት ሥራ ምዕራፍ 5 ላይ ሐዋርያት በምን አይነት ቋንቋ ሲናገሩ ትሰማላችሁ? ሐዋርያት ሥራ ምዕራፍ 5 ላይ እንመልከት። እኛም ሁላችንም ከጴጥሮስ መማር አለብን ትልቅ ነገር። ይሄንን ተምሮ ቅዱስ ጴጥሮስ ከሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ ስትመለከቱ ምዕራፍ 5 ሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ ጴጥሮስና ሐዋርያትም በጣም እኔ ይሄን ቃል ሳነበው በጣም ደስ የሚል ቃል አለ። ደስ የሚል ስሜት ይሰማኛል። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ለምንድን ነው ሉቃስ ጴጥሮስን በስም እዚህ ጋር ያስቀመጠው? አሁን እኛ ጌታ ሲገስጸን ጌታ ሲመክረን እንመከራለን፣ እንገሰጻለን። አብዛኞቻችን እኮ የለም ይሄው በቃሉ እየተናገረን የለም። ጴጥሮስ ግን ተመልሶ ምን ሲል ጴጥሮስና ሉቃስ ሲጽፍ ተመልከቱ። የጴጥሮስን ስም ያነሳበት ሐዋርያትን መልሰው አሉ ከሰው ይልቅ ለእግዚአብሔር ምን ልንል ይገባል? ልንታዘዝ ይገባል። ግሳጼውን ጴጥሮስ ተቀብሎ ተመልሷል። ጴጥሮስ ከዛ ምድራዊ ከሆነ ሐሳብ ተመልሷል። ስለዚህ ጴጥሮስ ከዚህ በኋላ በመንፈስ ቅዱስ ኃይል ጴጥሮስ ምን ይላል? በሊቀ ካህናቱ ፊት ቆሞ ስለማን ይመሰክራል? ስለ ክርስቶስ ይመሰክራል። ጭራሹኑ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። አታስተምሩ ሲላቸው፣ ስለ ክርስቶስ አትናገሩ ሲሏቸው፣ በወይኒ ሲያስገቧቸው፣ ጥርስ ቢያፏጩ አላውያን ነገሥታት፣ ጴጥሮስ ግን ታዩታላችሁ ከሐዋርያት ጋር በመሆን ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል እያለ ሲመሰክር ቦልድሊ ማለት ነው ሲመሰክር እናያለን። እና ከጴጥሮስ ብዙ ነገር ልንማር ይገባል። ሰው ሊስት ይችላል፣ ግን ደግሞ እንደሚነሳ ማወቅ አለብን። ከተነሳን በኋላ ግን ወደ ቀድሞ መሳታችን መመለስ የለብንም። ኦኬ በቃ ወደፊት ነው። የኋላዬን እየረሳሁ ወደፊት እዘረጋለሁ አይደል የሚለው እግዚአብሔር ቃል። የኋላችንን እየረሳን ወደፊት መዘርጋት ገንዘብ ማድረግ መቻል አለብን። ይሄንን እንድትይዙ ፕሊዝ።
ነገሩን አጥርተን እንሂድ በሚል ነው። ቁጥር 34 ላይ ከዛ በኋላ ህዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል አለ። ምን ማለት ነው? እናንተ እዚህ ጎበዞች አሁን ይሄን ስለምትማሩ ይሄ ክፍል ወይም በንባብ ዘንድ ሲነገር ግራ አትጋቡም። ኦኬ፣ ጌታችን መራችን ኢየሱስ ክርስቶስ እንዲህ ሲል ምን እያለ ነው? ለምሳሌ አንድ ነገር ልስጣችሁ። ሰው ክርስቲያን ሆኖ በስም ነው ማወራው፣ በስም በቃ እኔ ክርስቶስን ወዳለሁ ብሎ ራሱን ቢያጠፋ፣ ኦኬ፣ ራሱን ቢያጠፋ፣ በቃ እኔ ክርስቶስን በጣም ነው የምወደው ብሎ ራስ ማጥፋት ኃጢአት ነው፣ በደል ነው፣ ኦኬ፣ ወንጀል ነው። ራሱን ቢያጠፋ ወይም ደግሞ ሄዶ ከተራራ ራሱን ጥሎ ቢሞት አንድ ሰው ግን ክርስቲያን ነው፣ የስም ክርስቲያን ነው፣ ኦኬ፣ በአንድም በሌላም ነገር ቢሞት መንግስተ ሰማያት ይገባል ማለት ነው? ወይም በአደጋ በምንም የሞተ ሁሉ ስለ ክርስቶስ ስም ነው የሞተው ማለት ነው? በዚህ ቃል መሰረት እንዲሁ ዝም ብላችሁ ብታነቡት ማለት ነው። ቃሉን እስቲ እናንብበው፣ በደንብ ስሙኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል አለ። በአንድም በሌላም በአደጋም ሰው ቢሞት፣ ኦኬ፣ ዘመኑን ሙሉ በክፉ መንገድ ሲመላለስ ቆይቶ ክርስቲያን ተብሎ ግን የሆነ ነገር አደጋ ቢደርስበት ስለ ክርስቶስ ነፍሱን አጥፍቷል ማለት ነው? እንዲሁ ዝም ብላችሁ ብታነቡት እንደዛ ነው አልምትረዱት? ምን እያለ ነው ጌታችን መራችን ኢየሱስ ክርስቶስ? በኋላዬ ሊመጣ ቢኖር የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ አለ። ከዛስ ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሂዱ ራሳችሁን ግደሉ እያለ አይደለም። እኔ ለክርስቶስን ወዳለሁ ብላችሁ ሂዱና ራሳችሁን አጥፉ እያለ አይደለም። ወይም በአንድም በሌላም በአደጋ ምክንያትም የሚሞቱ ስለሱ ሞተዋል እያለ አይደለም። ምን እያለ ነው? ነፍሱን የሚያጠፋ ያድናታል ይላሉ አበው። የተባለው ስጋዊ ምኞት ፍላጎትን መግደል ነው። ስጋዊ ምኞት፣ ምድራዊ የሆነ ምኞት ፍላጎትን ምን ማለት መግደል። እንደ ጴጥሮስ ግሳጼው ምክሩን ተቀብሎ ራሱን በሮም አደባባይ ላይ ስለ ክርስቶስ መስዋዕት አድርጎ አቅርቧል። አይገባኝም፣ እንደ ክርስቶስ ተሰቅዬ መሞት አይገባኝም ብሎ ተዘቅዝቆ ሰማዕትነትን በመስቀል ላይ ተዘቅዝቆ ሰማዕትነትን ገንዘብ አድርጓል። እንዲህ ባለ ፍቅር ወዶታል። ስለተረዳ ትምህርቱን ነፍሱን የሚያጠፋት ያድናታል የተባለ ስጋዊ ምኞት በቃ መግደል፣ ፍላጎት መግደል፣ ስጋዊ የሆነ ምኞትን፣ ስጋዊ የሆነ ፍላጎትን፣ ኃጢአትን መግደል። እስቲ መጽሐፍ ቅዱስ ምን ይላል? ሐዋርያው ቅዱስ ጳውሎስ በዚህ በቆላሲስ መጽሐፍ ላይ ቆላሲስ ምዕራፍ 3 ቁጥር 5 ላይ ምን ይላል? አማናዊ የሆኑ ክርስቲያኖች መላበስ ያለባቸውን ልብስ ሲገልጽ እንዲህ ይላል፣ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ አለ። አያችሁ አይደለ? በምድር ያሉ ብልቶቻችሁ ምን አሉ? ግደሉ። እነዚህም ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖት ማምለክ የሆነ መጎምጀት ነው። በቃ እነዚህን መግደል ያስፈልጋል። እነዚህን መተው ያስፈልጋል። ስለዚህ ነው ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ስለ ወንጌል ነፍሱን የሚያጠፋ ግን ያድናታል የተባለው። ስጋዊ ምኞት ፍላጎትን መተው። ቅዱስ ጳውሎስ በገላትያ መልእክቱ ላይም ይህንን ሐሳብ ገልጾልናል። ቆላሲስ ምዕራፍ 3 ላይ እንደገለጠ ገላትያ ላይ ተመልከቱ። ገላትያ ምዕራፍ 5 ላይ የስጋና የመንፈስን ፍሬ ከዘረዘረ በኋላ ከቁጥር 19 ጀምራችሁ ስሙ። የስጋም ስራ የተገለጠ ነው አለ። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው አለ። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም አለ። ከዛ ቁጥር 22 ላይ መጣና የመንፈስ ፍሬ አለ። የመንፈስ ፍሬ ሲል የመንፈስ ቅዱስ ፍሬ፣ መንፈስ ቅዱስ የቀረበው ሰው መንፈስ ቅዱስ ማደሪያ አድርጎ የተጠጋው ሰው የሚያፈራው ፍሬ
አንደኛ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው አለ። ከዛ እንደዚህ ያሉትን የሚከለክል ህግ የለም ካለ በኋላ ቁጥር 24 ላይ ስትመጡ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ፣ ገደሉ ማለት ነው፣ ተዉ ማለት ነው። የክርስቶስ ኢየሱስ የሆኑት ስጋን አለ ከክፉ መሻቱና ከምኞቱ ጋር፣ ይሄ ስጋዊ የሆነን መሻት፣ ይሄ ዝሙቱን፣ መዳራቱን፣ ጥሉን፣ ክርክሩን፣ ቅናቱን፣ አድመኝነት፣ እነዚህ የተዘረዘሩት የስጋ ፍሬ ምድራዊ የሆኑትን ሐሳቦች መተው ማለት ነው። ለዚህ ነው የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። መሰቀሉ ሲል ተዉ ማለት ነው። ኦኬ፣ ሰቀሉ ሲል ተዉ ማለት ነው። ኢትዮጵያውያን ሊቃውንት ለምሳሌ በዚህ ዓለም ሁለት የሞት አይነቶች አሉ ይላሉ። ሁለት የሞት አይነቶች አሉ። ኦኬ፣ እነርሱም እውነተኛ ሞትና የፍላጎት ሞት ናቸው ይላሉ። ይህን ባነሳው ደስ ይለኛል። አንደኛ እውነተኛ ሞት የነፍስ ከስጋ መለየት ሲሆን ይላሉ። የፍላጎት ሞት የሚባለው ደግሞ ምኞትንና ፍላጎትን ገድሎ ለእነርሱ አለመሸነፍ ነው። ኦኬ፣ ስለዚህ የስጋዊ ፍላጎትን ዝንባሌን መግታት ነው ጌታችን የተናገረው። ስለዚህ ስጋዊ ፍላጎትን ዝንባሌን መግታት እንጂ ራስን መግደል ማለት አይደለም ብለው ያብራራሉ። ኦኬ፣ እዛው ክፍል ላይ ሌላኛው ለኔ ሲል ነፍሱን የሚያጠፋ ያገኛታል ማለት ኦኬ፣ ሌላ ትርጓሜ ሁለተኛው ለክርስቶስ በመመስከሩ ሰማዕት ቢሆን ዋጋውን በመንግስተ ሰማያት ያገኛል ማለት ነው ብለው ያስቀምጣሉ። ምክንያቱም ጌታችን መራችን ኢየሱስ ክርስቶስ ምን አለ? ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል አለ። አንደኛ ከምድራዊ ሐሳብ ኃጢአት ያንን መግደል፣ ብልቶቻችሁን ግደሉ እንዳለ ቅዱስ ጳውሎስ። ሁለተኛ ደግሞ በሰማዕት የሚሆኑ እንደነ ያዕቆብ ሐዋርያት ሥራ ምዕራፍ 12 ላይ ያዕቆብ ቀዳሚ ሰማዕት አይደለ? ከሐዋርያት መካከል ከ12ቱ ሐዋርያት መካከል ቀዳሚ ሰማዕት ነው። እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ ዲያቆን ነው፣ ሐዋርያ አይደለም። ከ12ቱ ሐዋርያት አይቆጠርም ማለት ነው። ኦኬ፣ ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ያድናታል አለ። እነ እስጢፋኖስ ስለ ክርስቶስ መስክረው ሰማዕትነት ተቀብለዋል። እነ ያዕቆብ ስለ ክርስቶስ መስክረው ሰማዕትነት ተቀብለዋል። ጳውሎስ፣ ጴጥሮስ ኦኬ፣ በሮም አደባባይ ላይ ስለ ክርስቶስ መስክረው ሰማዕትነትን ተቀብለዋል። ስለዚህ ዋጋቸው አይጠፋም ነው። ኦኬ፣ እዚህ ነው ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለኔ ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል የሚለው ቃል በሁለት ቤተክርስቲያን ፈታ ልጆቿን ታስተምራለች። ዮሐንስ ወንጌል ምዕራፍ 12 ቁጥር 25 ላይ ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል ይላል። ነፍሱን የሚጠላ ማለት ነፍሱን በዚህ ዓለም የሚጠላ በክርስቶስ ስም ሰማዕትነት የሚቀበል ሰው፣ በስጋዊ ፈቃድ ያልተሸነፈ ሰው፣ ይሄ ኃላፊ የሆነውን ዓለም የሚንቅ ሰው፣ የሚጠላ ሰው እርሱ ምን የእግዚአብሔር መንግስት ይወርሳል። ኦኬ፣ የእግዚአብሔርን መንግስት ይወርሳል። ለዚህ ነው የቤተክርስቲያናችን አባቶች ለሰውነቱ በዚህ ዓለም ፍላጎቶች የማይሰጣት ሰውነቱን ለዚህ ዓለም ፍላጎቶች የማይሰጣት ዘላለማዊ ሕይወትን ይሰበስብላታል ብለው ይተረጉሙታል። ኦኬ፣ ይህንን ሐሳብ ማወቅና መረዳት ያስፈልጋል። ለዛ ነው ጌታችን መራችን ኢየሱስ ክርስቶስ ምን አለ? በኋላ ሊመጣ የሚኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ። መስቀል ደግሞ መከራ ነው። መከራውን የክርስቶስን መከራ እያሰበ ጌታችን መድኃኒታችን ኢየሱስ ክርስቶስ የቤዛነቱን ስራ እያሰበ በዋጋ መገዛቱን እያሰበ ለእኔ ይኑር እያለ ነው። ኦኬ፣ ይሄ የመስቀሉን ክርስቲያኖች መስቀሉን ስትመለከቱ የኔና የናንተ ዋጋ ነው። እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ገዝቶናል። ይሄን ቅዱስ ጳውሎስ በቆሮንቶስ መጽሐፍ ላይ ኦኬ ገልጾልናል። አንደኛ ቆሮንቶስ ምዕራፍ 6 ማየት እንችላለን 19 እና 20። አንደኛ ቆሮንቶስ ምዕራፍ 6 19 እና 20 ማየት እንችላለን። አንደኛ ቆሮንቶስ ምዕራፍ
3 ላይም ይሄ ተጽፎ እናያለን። እንዲህ ይላል ሐዋርያው ቅዱስ ጳውሎስ ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን አለ። ከዛ በዋጋ ተገዝታችኋል ለራሳችሁ አይደላችሁም ካለ በኋላ ስለዚህ በስጋችሁ እግዚአብሔርን አክብሩ። ምን ማለት መስቀሉን ይሸከም ሲል በዋጋ መገዛታችንን ገንዘብ እንድናደርግ እንድናስተውል ለራሳችን ሳይሆን ለእግዚአብሔር ሐሳብ መኖር እንዳለብን ነው ጌታ እየገለጸልን ያለው። በቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን አለ። ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያው እናንተ ናችሁ ይላል። በኃጢአት አታፍርሱ፣ ለምድራዊ ሐሳብ አትገዙ እያለ ነው። ለዛ ነው በዚህ አይነት መልኩ የተቀመጠው። ቁጥር 36 ላይ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያገድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? ኦኬ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል ይላል። ይሄን ክፍል ቅዱስ ዮሐንስ ግልጽ አድርጎ ራሱ ቅዱስ ዮሐንስ እዚህ ማርቆስ ምዕራፍ 8:36 ላይ የተጻፈውን ቅዱስ ዮሐንስ በአንደኛ ዮሐንስ መልእክቱ ምዕራፍ 2 ከቁጥር 15 እስከ 17 እንዲህ ብሎ ይፈተዋል። ኦኬ አንደኛ ዮሐንስ መልእክት በነገራችን ላይ ቅዱስ ዮሐንስ 5 መጽሐፍትን ጽፏል። ወንጌልን ከዛ 3ቱን መልእክታት እና ዮሐንስ ራእይን። እሺ አንደኛ ዮሐንስ መልእክት ምዕራፍ 2 በታናሿ እስያ ቱርክ ምዕራባዊ ክፍል ኤፌሶን ለሚገኙ ክርስቲያኖች ነው የሚጽፈው። ኦኬ እንዲህ ይላል ምዕመናን ዓለም ወይም በዓለም ያሉትን አትውደዱ አለ። ዓለም ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለም እያለ እዚህ ጋር የሚናገረው ቅዱስ ዮሐንስ በዓለም ውስጥ ያለውን ኃጢአት ነው፣ በደል ነው። አባቶቻችን እንዴ በዓለም ውስጥ ዛፍ አለ፣ ዓለም ተብላ በምትጠራበት የእግዚአብሔር ፍጥረት አለ። ዓለምን ጥሉ ሲል የእግዚአብሔርን ፍጥረት ጥሉ ማለት ነውን ብለው ይጠይቃሉ። አይደለም። ዓለም የተባለ በዓለም ውስጥ ያለውን በደሉን፣ ርኩሰቱን፣ ኃጢአቱን፣ እጅ መጫኑን፣ ክፋቱን፣ ሌብነቱን እነዚህን ነገር ክርስቲያን መጣል አለበት፣ መተው አለበት። ስለዚህ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። የአባት ፍቅር በእርሱ ውስጥ የለም የሚለው የእግዚአብሔር ፍቅር በእርሱ ውስጥ የለም። እግዚአብሔር አምላክ የሚበድልን የእግዚአብሔርን መንግስት የሚቃወም የእግዚአብሔርን ሐሳብ የሚቃወመውን ሐሳቡን ይጠላል። በደለኛውን አያውቀውም ይላሉ አበው። እግዚአብሔር አምላክ የሚበድለውን እግዚአብሔር አምላክ አይመለከተውም። በኃጢአት የሚመላለሰውን እግዚአብሔር አምላክ አያየውም። ኦኬ ስለዚህ ዓለምን ወይም የዓለም ያሉትን አትውደዱ። ዓለምን የሚወድ የአባት ፍቅር የለውም፣ የእግዚአብሔር ፍቅር የለውም። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ለምን? አንደኛ ዓለምን ስለወደደ ነው የእግዚአብሔርን ቃል የማያከብረው። ብትወዱኝስ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 ብትወዱኝ ምን አድርጉ ነው ያለው? ቃሌን ጠብቁ፣ ትእዛዛቴን ጠብቁ አይደል ያለው? እግዚአብሔርን መውደዳችንን የምንገልጸው ዓለምን በመጥላት ነው። ኃጢአትን በመጥላት ክፋትን በመጥላት እያለን ነው። ኦኬ ዓለምን የሚወድ ግን ከአባት አይደለም፣ ከእግዚአብሔር አይደለም። አላውቃችሁም እኮ ነው የሚለው ጌታችን በማቴዎስ ወንጌል ምዕራፍ 7 ላይ አይደለ? ስለዚህ ማንም ዓለምን ቢወድ የአባት ፍቅር የለውም ካለ በኋላ ዓለሙም ምኞቱም ያልፋሉ፣ የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል አለ። አሁን ማርቆስ ላይ ምን ብሎናል ጌታችን መድኃኒታችን ኢየሱስ ክርስቶስ? ሰው ዓለሙን ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ለምን? በዓለም ውስጥ ያለው ነገር ሁሉ ይጠፋል። ሁሉ ነገር ጠፊ ነው። ምድራዊ የሆነ ነገር፣ ምድራዊ ሀብት ያልፋል። ሰው ሀብታም ቢሆን፣ ገንዘብ ቢይዝ፣ ወርቅን ገንዘብ ቢያደርግ፣ በአማረ ቁሳዊ በሆኑ ነገሮች ቢመላለስ፣ ባለጠጋ ነው ቢባል፣ ይሄ ሁሉ ቢያተርፍ፣ ይሄን ሁሉ ገንዘብ ቢያደርግ ነፍሱን ግን ቢያጎድል ማለት ነፍስ የሚያስፈልገውን ነገር የእግዚአብሔርን ቃል ባይመግባት፣ ኦኬ በንስሐ ባይመላለስ፣ ስጋው ደግሞ ባይመላለስ፣
የእግዚአብሔርን ቃል እየጠበቀ ባይመላለስ ስጋዊ የሆነን ነገር ብቻ ምድራዊ የሆነን ነገር ብቻ ገንዘብ ቢያደርግ ምን ይጠቅመዋል? ለምን? ቅዱስ ዮሐንስ እንደነገረን እቺ ዓለሙም ምኞቱም ያልፋሉ፣ የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል። የዘላለም የሚኖረው የእግዚአብሔርን ፈቃድ የሚያደርግ እንጂ ዓለምን ገንዘብ የሚያደርግ አይደለም። በዓለም ውስጥ ያለውን ኃጢአት ነው እያወራን ያለ ነው። ደግሞ ለዚህ ሉቃስ 16 ላይ የአልዓዛርና የባለጠጋው ታሪክ ተጽፎልናል። ወደዛ አልሄድም፣ ታሪኩን ታውቃላችሁ፣ ገብታችሁ አንብቡት ከሰዓት አኳያ። ግን የሉቃስ ወንጌል ምዕራፍ 16 ላይ በአልዓዛርና በባለጸጋው ዓለምን ባተረፈው ሀብት ገንዘብ በያዘ ለነፍሱ የሚጠቅመውን ነገር ባልሰራው በባለጸጋው እና በአልዓዛር መካከል በአብርሃም እቅፍ ውስጥ ያለው ባለጸጋና በአብርሃም እቅፍ ውስጥ ባለው አልዓዛርና በባለጸጋው እና በአብርሃም እቅፍ ውስጥ ባለው አልዓዛርና ከአብርሃም እቅፍ በራቀው በባለጸጋ መካከል የተደረገውን ንግግር መመልከት ያስፈልጋል። ይሄንን የክርስቶስን ሐሳብ ለመረዳት ቅዱስ ዮሐንስም ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ለዚህ ነው በማርቆስ ወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ያለው። ቁጥር 37 ላይ ቀጠለና ሰውስ ስለነፍሱ ቤዛ ምን ይሰጣል? ስለነፍሱ ዓለሙን ያተረፈ ሰው ስለ ነፍሱ የሚያቀርበው ቤዛ አለው ወይ? የለም። ይሄንን ደግሞ ጴጥሮስ ደግሞ ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እና 19 ላይ እንዲህ ብሎ ይገልጥልናል። አሁን ምን ማለት ነው? ቤዛ አለው ወይ አለ ጌታችን። በዚህ በአንደኛ ጴጥሮስ ምዕራፍ በደንብ ስሙ 1 ቁጥር 18 እና 17 ላይ እንዲህ ይላል፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯቸው በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። የኔና የእናንተ ቤዛ ማን ነው? ክርስቲያኖች፣ ኢየሱስ ክርስቶስ ነው። ዓለም ከአባቶቻችሁ ከወረሳችሁት በከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ አይደለም የተዋጃችሁት፣ የተገዛችሁት በክርስቶስ ደም ነው። ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ በከፈለው የቤዛነት ስራ ተዋጅታችኋል እያለ ነው ጴጥሮስ። ከአባታችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። በዚህ ነው የተዋጀነው ክርስቲያኖች፣ የተገዛ ነው በዚህ ነው። ስለዚህ ክርስቶስ ምን አለ? ማርቆስ ሰውስ ስለነፍሱ ቤዛ ምን ይሰጣል? በፍርድ ሰዓት ምንድነው የምታቀርቡት? ዓለምን ያተረፉትን ነው የሚናገረው። ዓለምን ማትረፍ ገንዘብ ያደረጉትን ምንድነው የምታቀርቡት? ነፍሳችሁ ክርስቶስን ቤዛ እንዳታረግ ነፍጋችኋት፣ ክርስቶስን ሳታለብሷት፣ በክርስቶስ የተሰራው የቤዛነቱን ስራ ሪኮግናይዝ ሳታደርጉ መገዘታችሁን አሜን ብላችሁ ሳትቀበሉ በፍርድ ሰዓት የምታቀርቡት ምንድነው? ሰው ስለ ነፍሱ ቤዛ ምን ይሰጣል? ሀብት ኃላፊ ነው፣ ወርቅ ኃላፊ ነው። ምድራዊ የሆነ ነገር ብታቀርቡ ይሄ ምንድነው? በእግዚአብሔር ዘንድ እውቅና የላችሁም፣ ሪኮግኒሽን የላችሁም። ስለዚህ ሰው ስለ ነፍሱ ቤዛ ምን ይሰጣል ይላል። ከዛ ቁጥር 38 ላይ መጨረሻው በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል። ለምን? መገዛቱን ሪኮግናይዝ አላደረገም፣ መዋጀቱን ሪኮግናይዝ አላደረገምና፣ ክርስቶስን መስሎ አልተመላለሰምና ያፍርበታል። ይሄንን በማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር 21 ጀምራችሁ ብትመለከቱ በሰማይ ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ማለት። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ ይላል። ለምን? በእግዚአብሔር ቃል አመፀዋልና፣ ክርስቶስን መስለው በእውነት አልተመላለሱም። ቤታቸውን በአለት ላይ አልሰሩም፣ በእግዚአብሔር ቃል እውነት ላይ አልሰሩም፣ አልታነጹም። ስለዚህ አላውቃችሁም። ከዚህ በላይ
አፍርባችኋለሁ ሲል አላውቃችሁም እያላችሁ ነው። ኦኬ ኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር እኔ መሲህ መሆኔን እኔ ክርስቶስ መሆኔን እኔ ኢየሱስ መሆኔን በእኔና በቃሌ ባስተማርኩት ቃሌን የማይጠብቅ በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር አሁንም የሰው ልጅ ብሎ የሚጠራው ቅድም ስላየነው መድገም አያስፈልግም። ግን የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል፣ አላውቅህም ይለዋል። ምክንያቱም እውነተኞቹ መገለጫቸው የእግዚአብሔር የሆኑት መገለጫቸው ስጋን ከክፉ መሻቱና ከምኞቱ ጋር ቅዱስ ጳውሎስ እንደነገረን በገላትያ መልእክቱ ላይ የገደሉ የሰቀሉ ናቸው። ስለዚህ ራሱን ክዶ መስቀሉን ተሸክሞ ነፍሱን ሊያድን የሚወድ ሁሉ ያጠፋታል እንዳለ በነፍስ የተመሰለ አንድም ነፍሱን ማዳን የሚፈልግ ሁሉ ያጠፋታል ሲል ምድራዊ የሆነን ኃጢአት ገድሎ ደግሞ አንድም ደግሞ በሰማዕትነት ለእግዚአብሔር ቃል ታማኝ ሆኖ ያለፈ እርሱ ዘላለማዊ የሆነውን ሕይወት ወራሽ በሆነው በልጁ በኢየሱስ ክርስቶስ ይወርሳል ማለት ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል፣ አላውቅህም ይለዋል የሚለውና የማርቆስ ወንጌል ምዕራፍ 8 የፍጻሜ ከቁጥር 31 እስከ 38 ቤተክርስቲያን እንዲህ ባለህ ቃል ነው ልጆቿን የምታስተምረውና በቤተክርስቲያን በእግዚአብሔር ቃል እውነት እንድንመላለስ እግዚአብሔር አምላክ ይርዳን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃ ከእኛና ከእናንተ ጋር ይሁን። ይቆየን። አሜን አሜን አሜን። ቃሎት ያሰማልን፣ በእድሜ ጤና ይጠብቅልን፣ ጸጋውን ያብዛልን። መምህር በእድሜ ጤና ይጠብቅልን፣ ጤናት ይባርክ። ሁላችሁንም መምህራችንን ቃሎት ያሰማልን ብሎ አመስግኑልኝ።